እግዚአብሔር ይመስገን እንደምን አለ አለው አልሐምዱሊላህ። ጥያቄ ነበረኝ። መልካም ግን ደግሞ መጠየቅም እችላለሁ አይደል? ችግር የለውም። ጣዖት አምልኮ ማለት የተፈጠረን ነገር ማምለክ ነው አይደለ? ጣዖት አምልኮ ማለት አይደል? ጣዖት አምልኮ ማለት የተፈጠረ ነገርን ማምለክ ነው አይደል? ፍጡርን ምን ጣዖት አምልኮ ምን እሱ ጋር ነው የተቋረጠው ነገር። ያ ጣዖት አምልኮ ማለት የተፈጠረን ነገር ማምለክ ነው አይደለ? ፍጡርን ማምለክ ነው። ርዕሳችሁ እሱ ነው ወይስ ክርስቶስ አምላክ ነው የሚል ነው ርዕስህ? ያ የኔ ጥያቄ ነው መልሽልኝ። በጣም ይቅርታ። ያ ጥያቄ መልሽልኝ። ክርስቶስ አምላክነት ጋር የሚገናኝ ጥያቄ ነው። እሺ ለምን ለዛ ነው። መልካም። ጣዖት አምልኮ ማለት የተፈጠረ ነገር ማምለክ ነው ወይ የሚል ነው አይደል? ያ አዎ ነው። ኦኬ ጣዖት አምልኮ ማለት የተፈጠረ ነገር ማምለክ ነው አለች። የኢየሱስ ስጋው ይመለካል? የትኛው ስጋው? የኢየሱስ ክርስቶስ ሁለት ባህሪ ያለው ብለሽ ታምኛለሽ አይደለ? የትኞቹ ናቸው ሁለት ባህሪ ማለት? እስኪ አብራራልኝ እሱን ሁለቱን መጀመሪያ። ያ ሁለት ባህሪ ያለው ኢየሱስ ክርስቶስ አምላክነትና ሰውነትና ተዋህዷል ብለሽ ታምኛለሽ። ኢየሱስ ክርስቶስ ስጋ ይባራ ያለው ስጋው ፍጡር ነው። ቆይ ያ መለኮት የነበረው ክርስቶስ ስጋ መዋሃዱን ሁለት ባህሪ ነው ብሎ ያስተማረ ማን ነው? እስቲ ንገረኝ። እኔ ሁለት ባህሪ ነው ይሄ የሚል ሐሳብ ሆነ ተቻላቅም ካንተ ገና ምን ሰማው? ያ ሰውነቱና ያ እኔ እያልኩሽ ያለው ሰውነቱና ስጋውና መለኮት ስጋና መለኮት ተዋህዷል ብለሽ ታምኛለሽ። እና ሁለት ባህሪ ነው ብሎ አንድ አዳምጪ ስጋውና መለኮትና ስጋ ተዋህዷል ብለሽ ታምኛለሽ። እና ያንን ነው የኔ ጥያቄ። ስጋው ፍጡር ነው አይደለም? መልካም አሁን አስተካክለው። እኔ ሳልሆን ቃል ስጋ ሆነ ብሎ የነገረኝ ሐዋርያው ነው ዮሐንስ ወንጌል ምዕራፍ 1 ስጋው ፍጡር ነው ያለው ማለት ነው። ቆይ አስጨርሽኝ ብለህ ዝም ብዬ አንተ ማስጨረስ የለብህም እንዴ? አነስ ችግር የለውም። ስጋው ፍጡር ነው። ኦኬ እኮ ልቀጥልልህ። አንድ ሚኒት ይዝልኝ ወይ እስከጨርስ። ያ የጠየቁሽን ጥያቄ የስ ኦር ኖ ብለሽ መልሽልኝ። ስጋው ፍጡር ነው አይደለም? የጠየቀኝን እስከመልስ ድረስ ደግሞ ግዴታ ዝም ልትል ይገባል። እኔ ምን አልከኝ ቅድም ስናገር? ኦፍ ኮርስ ዝም ብዬ ነው ማዳመጥሽ። ዝም ብዬ ነው ማዳመጥሽ። ግን የጠየቁሽ ጥያቄ የስ ኦር ኖ ስለሆነ የጠየቁሽ ጥያቄ የስ ኦር ኖ ጥያቄ ነው። ስለዚህ የስ ኦር ኖ ስለሆነ ስጋው ፍጡር ነው አይደለም? መጀመሪያ የተናገርከውን ነገር ማረም አለብኛ። ክርስትና እምነት ማናምነውን ታምናላችሁ ብለህ የተናገርክ ስለነበር እሱ ጋር መጀመሪያ መምጣት አለብኝ። አንዴ ይቅርታ። የጠየቁሽን ብቻ መልስ። እንደሱ ብለህ የለም አንተ የተናገርከው ያ ብቻ አልተናገርክማ። አንዴ ቆይ እኔ የተናገርኩት አሁን ይሄንን ስለሆነ ይሄንን መልሽልኝ። እንዴ ምን ሆነሃል? አመት እኮ አላወራ እዚህ መዛም ይርሽ ስለሆነ እሺ ቀጥይ። አልልም አንተ የተናገርካት ብቻ ለምለም 30 ሰከንድ ሰጥሻለሁ። የፈለግሽውን አውሪ፣ ግን ጥያቄ መልሽልኝ። ዝም በል በቃ። ጥያቄህንም መልስልሃለሁ። አንደኛ ሁለት ባህሪ ነው ብላችሁ ነው የምታምኑት አልክ። ሁለት ባህሪ የትኛው ብዬ ስልህ ቃል ስጋ የተዋሃደው ቃልና ስጋ ነው አልከኝ። እንደዛ ብለን አናምንም እኛ። ሁለት ባህሪ ክርስቶስ ሁለት ባህሪ ያለው ብለን ነው አናምንም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ለብለን ነው የምናምነው። ክርስቶስ ስጋ በመሆኑ ሁለት ባህሪ የሚባል ነገር የለም። ቃል ስጋ መሆኑ ሁለት ባህሪ የሚባል ነገር የለም። ይህ አስተምህሮ ከማንኛውም ቤተክርስቲያን ሂድ ወይም ደግሞ አምስቱ አሃት ቤተክርስቲያን የሚባሉትን የሌለ ነገር ነው ያመጣው ማለት ነው። ሲቀጥል ስጋው ይመለካል ወይ ብለህ አልከኝ። የትኛው ስጋ ብዬ ስልህ ቃል የተዋሃደው ብለህ አልከኝ ማለት ነው። አሁን እዚህ ጋር ነው የምመልስልህ። ሰከንዴን ጨረስኩም አይመስለኝም፣ ግን ወደ መልስ ነው እየሄድኩ ያለሁት። በሰከንድ አትይዝልኝ መልስህን አይደለ? መልካም ጥሩ። ስጋው ይመለካል ወይ ያልከው ነገር የትኛው ስጋው ብዬ ስልህ የተዋሃደው ስጋ ብለኸኛል። አንደኛ ቃል ስግው ከሆነ በኋላ ደግሞ ያን ቃል የነበረው ስጋ ከሆነ በኋላ መጀመሪያ የጠየቁሽ ነገር ጥያቄውን አስተካክል። የጠየቁሽ ነገር መጀመሪያ ያ ስጋው የተዋሃደው ስጋው ፍጡር ነው አይደለም? መልካም ጥሩ። ከመዋሃዱ በፊት ፍጡር ነበረ። ክርስቶስ ከመዋሃዱ በፊት ያ ስጋ የነሳው የማንን ነው? ማርያም ደግሞ ምንድናት? ፍጥረት ናት። ወይም ደግሞ ከ22 ስነ ፍጥረት መካከል ሰው ከሆነ መካከል እሷ ናት። ግን ያ ቃል ብቻ የነበረው ወይም መለኮት ብቻ የነበረው ይህንን ስጋ ከተዋሃደ በኋላ እሱ የተዋሃደው ስጋ ምንድነው? አምላክ ነው። ምክንያቱም ምንድነው ያ መለኮቱ አምላክ የነበረው አምላክ ስላደረገው ማለት ነው። ስጋው ፍጡር አይደለም አልኩ። መለኮት ከተዋሃደ በፊት ላስተካክልልህ። ቆይ አይደለም። እዚህ ጋር ወንድምሽን ስለምከፍትልሽ ስጋው ፍጡር ነው አይደለም?
አነስ እኔ ማንንም ክፈት እኔ በወንድሜ አይደለም የምመራው ቤተክርስቲያን ትምህርት ነው ወንድምሽን አትቀበዩ አፖስቶሊክ አንሰር የምትሉት ያ አፖስቶሊክ አንሰር ቆይ አንዴ ተረጋጊ ለምን ትገባለህ ጠይቀኸኝ እስከመለስ ድረስ ማትታገስ ከሆነ መጠየቅ 30 ሰከንድ ሰጥቼሽ ስትመልሺ ነበርና ያልጠየቁሽን ጥያቄ 30 ሰከንድ ሰጥተኸኝ አንተ የተናገርካት እንዳረምህ ብዬ 30 ሰከንድ በላይ እኛ ማለት ነው እኛ ሙስሊሞች እንደናንተ አይደለም እናንተ ጋር እንደዚህ አፍ ብቻ አትናገር በነገር ላይ የምትናገሩት ተግባር ላይ የላችሁም ይቅርታ አድርግልኝ አንድ ጊዜ አንዴ አዳምጪ ሚውተን ያረኩሽ አንዴ አዳምጪ ትጠይቂያለሽ እንዲሁም ደግሞ ትጠይቂያለሽ ችግር የለውም እኛ ደግሞ ሰከንድም ሰጥቼሽ 30 ሰከንድም ከዛ በላይ ጨምሬልሽ ሳዳምጥሽ ነበር እኛ ችግር የለብንም ነገር ግን አሁን እየጠየቅኩሽ ያለሁት ቃል በቃል ስለሆነ ቃል በቃል መልሽልኝ ወንድምሽን አክሊል ወይንም ደግሞ አፖስቶሊክ አንሰር ሐዋርያዊ ምላሾች የሚባለውን ሰውዬ ኢየሱስ ክርስቶስ ፍጡር ነው ስጋው ብሎናል ትቀበዩዋለሽ አትቀበዩ የቤተክርስቲያን መሰረት አክሊል ነው አነስ አክሊል አትቀበዩም ወንድምሽን እናመሰግናለን ጋይስ ያጀማ ሁላችሁም አዳምጡ እነዚህ አፖስቶሊክ አንሰር ምናን ክርስቲያን አፖሎጂስቶች አንቀበላቸውም የራስን የምታወራው ምንድነው የቲክቶክ ዲያቆን ናቸው አንድ የተናገርሽው ክላሪፋይ አድርግ ለህዝቡ ክላሪፋይ ላድርግ የተናገርሽው አንድ ሚታ አታድርገኝ ነገር ላይ የራስን ብቻ አታወራ ተደረበሽ አታውሪ አንድ ክላሪፋይ ላድርግ ለህዝቡ ማለት ነው ለህዝቡ ክላሪፋይ ላድርግ እናንተ ናችሁ ምንድነው ያለችው ያጀማ ቲክቶክ ላይ ያሉት የቲክቶክ ዲያቆናት ምንድነው ጀስት እዚህ የቲክቶክ ዲያቆናት ናቸው እኛ አንቀበላቸውም ያሉት አላልኩም እዚህ እየሰማህ ነው በነገር ላይ ሁለት አላልኩም ከሁለት አክሊልን ተቀበዋለሽ መጀመሪያ ብሏል መልሽልኝ ችግር የለውም አሁን አክሊልን ተቀበዋለሽ አትቀበይም ኢየሱስ በስጋው ፍጡር ነው ብሏል ኦኬ ሚታ አታድርጉኝ አንዴ ዝም በልና አነስ ሚታ አታድርገኝ መጀመሪያ በፍትሃዊነት እመኑ ቆይ በፍትሃዊነት እመኑ አንተ ስታወራ እንደፈለክ ሚት የማትደረግበት እኔ ሚት የምደረግበት ምክንያት ምንድነው ነው ጠይቁ ያላችሁ ነው መልሱ ያላችሁ ወንድሞችሽን ጠይቂ መጀመሪያ ማለት ትጠይቂያለሽ መሰለሽ ከሰዓታት በፊት ይሄንባችሁ እዛ ሄደህ ተናገር የኔ ቤት አይደለም ተረዳህ እኛ ሚት አላደረግንም ቆይ ተደረበሽ ስታወሪ እኛ ሙስሊሞች ጋራ ተደረበሽ ስታወሪ ስለምታወራ ነው አነስ ተደረበሽ ስታወራ ያላልኩትን ስለምታወራ ቆይ ያንተ ውሸት የምሰማበት ምክንያት የለም አፊላ ላወራ አይደለም ላግባባችሁ ለምን ትልቅ ሰው አይደላችሁም ትልቅ ሰው ነው ትክክል ነሽ ትልቅ ሰዎች ነን እኛ ችግር የለውም እኛ ጊዜ እንሰጥሻለን ታወሪያለሽ ግን ምን መሰለሽ ጥያቄ ጠይቆሻል ስትሬት ፎርዋርድ ጠይቅ መልሽለት በቃ ሶ አልቀበልም ጥሩ ይኸውልህ ኤብሮ ወንድም አለም ተጠየቅኩ እየመለስኩ ነበር አይደል ቆይ አንተ ይኸውልህ ፍትሃዊነት ካለ አዳምጠኝ እስኪ አንዴ አዳምጠኝ የተሳሳተ ነገር ካለ ታርመኛለህ እዚህ ላይ አነስ ታውራ ጥያቄ ጠየቀኝ እየመለስኩለት ነበር ቆይ አነስ አትግባ በጌታ አትግባ እስኪ እንደውም እንዴ እናደርጋለን መወዳን ትልቁ ላይ አድርጋትና መወዳን ትልቁ አትግባ መሀል ላይ ያ መወዳን ትልቁ ላይ አድርጋትና እሷ ታውራት እንደሆነ መወዳ ሳይሆን አንተ ጋር ነው ያወራን የነበር ነው አንተ ነህ ጥያቄውን ያነሳው አይደለችም የራሷ ጥያቄ ካለባት እሷ ጋር እናወራለን እሷን ትፈራዳለች አይ ምንድነው እሷ ገበልናት እንደምፈራት ወይስ ደግሞ ምንድናት ቀጭኔ ነው ትረቅጠኛለች ወይ ነው ፈራ እሺ ትፈራታለች የሚለው ቃል ምንድነው እሱ ራሱ ልክ ነው አሁን ይሄ ካንተ የሚወጣ ንግግር ነው ከአንድ አፖሎጂስት ነኝ ብሎ የሚያስብ ሰው የሚወጣ ቃል ነው አሁን ይሄ አይደለም ስለዚህ ስርዓት ራሱ ብትማሩ መልካም ነው አሁን ልቀጥል መጀመሪያ አንዴ ይቅርታ አነስ ይኸውልሽ አነስ አንዴ አድምጠኝ ለምለም እንዴ ምን ሆነሽ ነው እንደፈለግሽ አውሪ እኮ አለሽ አባሽ እሺ አውሪ ብለህ ደግሞ ላወራ ስል መሀል ላይ አትግባ ፈቀድክልኝ ላውራ አውሪና ቆይ አንድ ጊዜ ይኸውልሽ እሺ ለምለምዬ ምን ታደርጊያለሽ ያው መወዳም አለች ከሷ ጋር ፈቀያለሽ ማለት ነው እሺ አብሽሪ ችግር የለም እኛ ቤት እቀጥላለሁ መጀመሪያ ግን ቅድሜ ማረም የምፈልገው ነገር አለኝ እንዴ ብሮ ሶስት ነኝ ቆይ ታወሪያለሽ ሶስት ነኝ ገና ዳን አለ ከሱ ጋር እናወራለን እሺ ችግር የለውም አብሽሪ ፈታ ብለሽ ታወሪያለሽ ምንም እንዳታስብ እኛ ቤት ነፃነት አለ ወላሂ እኛ ቤት በጣም ነፃነት አለ እንደፈለግሽ ባኪን ፎርዝ ራሱ ሚውት አትደረጊም ልንገርሽ ነኝ እኛ ቤት ባኪን ፎርዝ ላይ ፊት ለፊት ነው የምትጋፈጪው ችግር የለውም እንጋፈጣለን እኛ አታስቢ ለዛ ስለዚህ አሁን ምን እናደርጋለን አነስ ያው ለእህታችን ለመወዳ አሳልፎ ሰጥቷል ከመወዳ ጋር ትቀጥያለሽ ማለት ነው ስለዚህ አሁን ክርስቶስ አምላክነት ጉዳይ ላይ ከሷ ጋር መቀጠል ትችላለሽ አታስቢ እሺ ለምለም ችግር የለም አብሽሪ አንዴ ላወራ አይደለም እሺ ይቀጥታ አንዴ ማስታወቂያ ልናገርና አንዴ መወዳ አንድ ጊዜ እሺ ይቅርታ በጣም ይቅርታ 2300 ሰዎች አላህ ካለ የሳላህ መጽሐፍ
ይመረቃል። መቼ እንደሚመረቅ ማየት ከፈለጋችሁ የሳላህ የሁላችንም ፕሮፋይላችን ላይ ገብታችሁ ቪዲዮ ብታዩ ቪዲዮ ለቀናል። ሁላችሁም ቪዲዮን እየገባችሁ ያንን የመሰለ የሳላህን መጽሐፍ ኢንሻአላህ ለመመረቅ ሁላችሁም እንድትገኙ ጋብዛችኋለሁ ኢንሻአላህ። እሺ ሁላችሁም። ስለዚህ አደራችሁን ያው ቪዲዮን ኮፒ ሊንክ ሼር አድርጉና በደንብ አድርጋችሁ ተደራሽ እንዲሆን አድርጉ። እሺ መወዳ ቀጣዩ አሁን መጀመሪያ ታውራ። እሺ ነፃነት እንስታስላለን። አንድ ጊዜ ታውራ፣ ግድ የለሽም አውሪ። ለምለም ፖለቲካ ለመስራት ግን እንዳትሞክሪ እሺ። በስነ ስርዓት አውሪ። ወዳ አንዴ ታውራ፣ አንዴ ታውራ። ነፃነት ምናምን ስላለች ታውራ አንዴ። እሺ ወይ ነው የኔ ጥያቄ የነበረው አይደለም ነው የሚለውን ከመሄዳችን በፊት ግን ምንድነው ሌላ ፖለቲካ ተሰራ ማለት ነው። ወደፊትም ለማይገባው ነገር ቢኖር እሱ ነው። ማንኛውም ለምን የጳጳሳት ለምን አይሆንም አምጥታ ስትነግረኝ እገሌ እንዲህ ጳጳስ አስተማረ ካልከኝ ይህ ጳጳስ የቤተ ክርስቲያን ምንድነው መሰረት ነው ወይ ብዬ ነው የምጠይቀህ አንተን። አክሊልም ማለት ነው። ኦኬ ያላልኩትን እያላችሁ ነበረ ማለት ነው። ጨርሻለሁ። ቀጥሉ እናንተ። መጸጸት ይቻላል፣ ችግር የለውም። እሺ መወዳ መቀጠል። ኔትወርክ ጥሩ ከሆነልሽ ቀጥይ። እሺ መወዳ ኔትወርክ ወይ እኔ እኮ ኢብኑ ቃፍን በሱ ቦታ ለመተካት ያው አስቤ ነበረ። እምቢ አለኝ፣ ኔትወርክ እምቢ ብሎኝ ነበረ። ብታስገባ ሳላህ አለ እንዴ? ሲጀመር የት አለ? እኔ እኮ አይታየኝም። ኦኬ እሺ ወላሂ እኔ አላየሁትም ራሱ። ቀጥሉ። አይ እሷ የምታወራው እየተሰማ አይደለምና ለዛ ነበረ ጣልቃ የገባሁት። ኦኬ ይሰማል። አይ ሳላ አብሽር። አንዴ ኮንፈርም እናድርግ አንዴ። እሺ ቆይ ይሰማል አይሰማም የሚለው ይረጋገጥ። ይሰማል። አንዴ ይጠየቁ። ቆይ ይሰማ። አይ ከታች እየተሰማ አይደለም እያሉ ነው ኢብሮ። ኮፒ ሊንክ በጣም አይሰማም እያሉ ነው። አይ ቲንክ ወላሂ በል ኮፒ ሊንክ እኮ ነው ጋይስ። ኮፒ ሊንክ በጣም ያስፈልጋል። ኮፒ ሊንክ ብላችሁ ጻፉ ከታች። እሺ እንጻፍ አንዴ። ኮፒ ሊንክ ይደረግ። ኦኬ ትጠይቂያለሽ። ቆይ አንድ ጊዜ እሺ። እንትን እየተሰማ አይደለም ከታች። እሺ 2300 ሰው እየሰማን አይደለም እያሉ ነው። እሺ ለምለም አንድ ጊዜ ኦኬ። እየተሰማ ነው አሁን ይብሮ። እሺ ቀጥል። ያው መወዳ ቀጥይ። ቀጥይ መወዳ። ለምለም ከአሁን እስከ የጀመራችሁትን ያው ብዙ ሰዓት መፍጀት ብዙ እንትን ወልድ መንፈስ ቅዱስ ብለሽ ለምለም ስለ ክርስቶስ ነው። ስለ ክርስቶስ ነው። ኖ ስለ ክርስቶስ ነው። ችግር የለውም። ኖ ልውጣ አይደለም። እኔ ስላሴ ላይ ልገባ አይደለም። አንድ ጊዜ ለምለም ሚውት አድርጊ። ይኸውልሽ አሁን የኔ ጥያቄ ምን መሰለሽ፣ ክርስቶስ አምላክነት ላይ ሊሄድልሽ ነው። ነገር ግን አሁን አንቺን እምነት ማወቅ ስላለብኝ ነው። አንቺ አንዱ አምላክ ስታምኚ፣ አንዱ አምላክ ብለሽ ስታምኚ ወልድ መንፈስ ቅዱስ ብለሽ ነው የምታምኚው አይደለ? እምነትሽ እኮ የጠየኩሽ ቅድሚያ ማለት ነው ከመጀመራችን መውዳ። እሺ ልቀጥልልሽ። እኔ የስላሴ አማኝ ነኝ። ርዕሳችሁ ግን ስለ ክርስቶስ እንጂ ስለ ስላሴ አይደለም። ወደ ስላሴ ሂጂ። ስለ ክርስቶስ ስለ ክርስቶስ ነው። እሺ ይኸውልሽ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 ላይ ምን ይላል መሰለሽ? መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖር አለ። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ አንዱ አምላክ አብ ብቻ መሆኑን ይገልጻል። አንቺ ደግሞ ከአብ ጋር ኢየሱስ ክርስቶስን እየጨመርሽ ነው፣ ከመጽሐፍ ቅዱስ ጋር እየተጋጨሽ ነው ማለት ነው።
ምን ትያለሽ? አንቺ አብ ወልድ መንፈስ ቅዱስ ብለሽ ነው የምታምኚው ወይም ከአብ ጋር ኢየሱስም አምላክ ነው ብለሽ ነው የምታምኚው አይደለ? ከአብ ጋር ጥያቄሽ ይሄ ነው። አንድ ጥያቄ አድርጊልኝ፣ ግልጽ አድርግሽ። ግልጽ የሆነው ደግሞ አንድ ጥያቄ ጠይቂኝ። 3 4 አደረግሽው። አሁን ጥያቄሽን ገባሽ ሞዳ ሳትረጁ ማለት ነው። ኖ አንድ ጥያቄ ነው። ይኸውልሽ አንቺ ስታምኚ ጳውሎስ ምን እያለ ነው? ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን እያለ ነው። አንዱ አምላክ አብ ብቻ መሆኑን እየገለጸልን ነው። አንቺ ደግሞ ከአብ ጋር ኢየሱስ አለ መንፈስ ቅዱስም አለ ተይው ስላሴ ላረግብሽ ነው ዛቆልሽ ከአብ ጋር ኢየሱስ አለ እያልሽ ነው። ገባሽ አይደለ? መልካም ሞዳ እዚህ ጋር ጳውሎስ ደግሞ ምን እያለ ነው ያለው? አንዱ አምላክ አብ አለን እያለ ነው። ስለዚህ ቀላቀልሻቸው ማለት ነው። አንቺ የቀላቀልሽበት ነው ኢየሱስ ሞዳ ሳልበልስ ቀላቀልሻቸው እንዴት ትይኛለሽ? እኔ እናት ምኑን ሰምተሽ ነው የቀላቀልሻቸው የምትይኝ? አሁን ስለ ክርስቶስ አልተናገርኩ ስለማንም አልተናገርኩኝ። ቆይ ሞዳ አሁን ስለኔ እምነት ምን አወቅሽ? ቆይ እስቲ መጀመሪያ አንቺ ጠያቂ ከሆንሽ መላሽ መሆን የለብሽም በነገርሽ ላይ። አሁን አንቺ ሁለቱንም መላሽም ጠያቂ ነሽ። አሁን ስሚኝ፣ መልስ ጠይቀሽኛል፣ ልመልስ። ስሚኝ ምን ታርገሽ ደግሞ ልመልስ ወይም ደግሞ ቃል በቃል መልሽልኝ፣ ችግር የለውም። ሐዋርያው ቅዱስ እዛ ላይ ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ እዛ ላይ አብ አለን። ቆይ ሞዳ አንተሽ እኮ አንዱ አምላክ ማን ነው ብለሽ ነው የምታምኚው አልኩሽ እኮ ቅድሚያ። ቆይ ሞዳ ምን ሆነሽ ነው ታዲያ? ዝም በይ እንጂ ማን ገባብሽ? ቀጥይ። ይሄው እየገባሽ ነው። ዝም በይ። አሁን ራሱ ማን ገባብሽ የሚለው ቃል ራሱ አያስፈልግም። ሚሳላ ይያወራ ነው መስለኝ። ቀጥይ እያወራሽ ነው። በቃ ዝም በይ። እሺ ቀጥይ። ሐዋርያው ቅዱስ ጳውሎስ ምን አለ? አጠብቂ። የሚላክልሽ ነገር ካለ አጠብቂ። ዝም ብለሽ ሞዳ አሁን ኧረ በጌታ ምን ሆነሽ ነው? የምን የሚላክ ነው ፈጥረሽ የምታወሪው? ኧረ እንዴ ምን ሆነሽ ነው? ቆይ እንጂ ስሚ እንዴ አንድ አምላክ አለን እርሱም ደግሞ አብ ብሎ ተናገረ። ቀጠልሽባት አንቺ ቅጽያ ምን የምትል ብቻ የምትል ሐሰት። እዚህ ጋር አንቺ ከተሳሳችሁ መካከል አንቺ ብቻ የሚለው ነው። ሲቀጥል ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ መልእክቱ ላይ እየተናገረው ስለማን ነው? ከጣዖታት አንጻር ነው አብን እያስተካከለ እየተናገረ የነበረው። ከክርስቶስ አምላክነት አንጻር ነው። በትክክል አይደለም የተናገርሽው፣ ሐሰት ነው። ስለዚህ ያ የተናገረበት ሐዋርያው ቅዱስ ጳውሎስ የተናገረበትን ክፍል ቆይ አትግቢ ሳልጨርስ እንዴ አትግቢ እንጂ ሳልጨርስ አልቀላቀልኩም። እኔም ማወራውን አውቃለሁ። እንዴት ተረጋጊ። ለምን ቶሎ ላለሁ ተረጋጊ። አንድ ደቂቃ ሰጥሻለሁ፣ ጨርሺ ቶሎ በይ። አልጨርስም በአንድ ደቂቃ ውስጥ። 5 ከሆነ ያስፈልጋል ትሰጥኛለሽ፣ ግዴታሽ ነው። ትጠይቂያለሽ፣ እመልስልሻለሁ። ተረዳሽ? ደቂቃ እኮ ትጠይቂያለሽ፣ እመልስልሻለሁ። በቃ እሱ ነው የኔ ፋንታ። አንዴ ቆይ፣ ለምለም አይሰማሽም? በቃ እንትን እናድርገውና ኢንሻአላህ ለምን እንዲህ አናደርገውም? አጠር መጠን ያለ ለምን ዝግ ችሎታ አንዘጋውም? እሺ በቃ ምን አለ መሰለሽ መወዳ ይቅርታ እንደ አፎን እሺ ክርስቶስ አምላክ ነው ብለሽ የምታምኝበት ጥቅስ አለ? በቃ እሱን ጥቀሽውና እስቲ ንገሪኝ። በቃ እንዝጋው። ችግር የለውም። ምን መሰለሽ እንትን ነው በቃ ታያቸው ሁሉ አንድ ጊዜ ቀጥይ። ክርስቶስ አምላክ ነው የምትይው አንድ ጥቅስ አለ? ቀጥይ ማለት አንድ ቀጥይ። በቃ ክርስቶስ አምላክ ነው የምትይው። እሺ እናመሰግናለን። ቀጥይ። ማስረጃ መልካም ጥሩ። ማስረጃውም በጥያቄ መልክ ነው ያንተ መመለስልህ። ምክንያቱም እኔ ከክርስቶስ የተማርኩት ትምህርት ስላለ አልጠይቅህም። ችግር የለውም አልጠይቅህም። ልጠይቅህም አይደለም። ቆይ በቃ ማስረጃ ብቻ ጥቀሽ። ምዕራፍ ቁጥር ኦኬ እሺ አንተ ነው እኮ ልሰጥህ ነው። ችግር የለውም። በመጽሐፍ ቅዱስ ታሪክ ልብንና ኩላሊትን የሚመረምር ማን ብቻ ነው? እንደ መጽሐፍ ቅዱስ ማስረጃ እኮ ልሰጥህ ነው እኮ እንዴ። ምን ሆነ ነው? ለምን የፈለገውን አይመረምርም? ምን አገባኝ? እኔ አሁን ጥያቄ እንግዳውስ ልስጥህ። ልብና ኩላሊትን የሚመረምር ልብና ኩላሊትን የሚመረምር እኔ ልንገርሽ። ቆይ አንዴ እኔ ልንገርሽ። ዶክተር አልሰጥም አልከኝ እኮ ኢብሪ። አሁን እንደገና ቃልህን ቀየርክ። ዶክተር ይመረምራል። በቃሽ እንደዛ እንደሰጥሽ ነው። አሁን ዶክተር እኔ በልቦና ያሰብኩትን ነገር በሙሉ ያውቀዋለሁ እኮ። አሁን ይኸውልሽ ጥያቄ ቆይ ዶክተር አልከኝና ዶክተር እኔ ልቦና ያሰበውን ሁሉ ያውቀዋል። ለምለም የምታመጪው ነገር ነው። ወይ ብራዘር ማነሽ ሲስተር ይሰማሻል? ጆሮሽ ይሰማል? እሺ ልጠቅስልህ መስሎኝ እኮ ነው። አሁን እንደገና መጣህ። ዶክተር አልክና ዶክተር የልብህን ህማም ሊመረምርልህ ይችላል እንጂ ልብህ ያሰበውን ነገር መመርመር አይችልም። በዚህ አጋጣሚ እሱን አሁን ልጥቀስልህ፣ ወደ አንተ ልጥቀስልህ። እሺ አምላክ መሆኑን የምረዳበትን ጥቅሶችን ላስቀምጥልህ፣ ችግር የለውም። በመጀመሪያ በብሉይ ኪዳን ምን ብሎ ተቀምጧል? እሱን ነው የምሰጥህ እኮ አልኩኝ። ታዲያ አንድ ነው የምሰጥህ እንዴ? ምን ሆናል እንዴ? እሺ አድምጠኝ፣ ልመልስ። አድምጠኝ ጠይቀህ ስታበቃ ፕሊዝ። እሺ
በመጽሐፍ ቅዱስ ታሪክ ምንም ይላል በብሉይ ኪዳን በተለይም ደግሞ በመዝሙረ ዳዊት ምዕራፍ 7 ቁጥር 9 ላይ ወይም በመዝሙር 7:9 ላይ እግዚአብሔር ልቡናንና ኩላሊትን ይመረምራል ይላል። ምን ማለት ነው? በልባችን ያሰብነውን ያቀድነውን ኩላሊታችን ሁሉ የሚያውቀውን ሁሉ ወይም ደግሞ ያሰበውን ሁሉ ያውቃል። ምን ስለሆነ ነው? እግዚአብሔር ፈጣሪ ስለሆነ ነው የልቦናችንን የሚያውቀው። ነብይም ሆነ ምንም ሆነ የልቦናችንን ሐሳብ ሊያውቅ አይችልም ካልተሰጠው በቀር ማለት ነው። እሱ ምን አለ? ልቡናንና ኩላሊትን ይመረምራል። አምላክ የሆነ ብቻ ነው ልቡናንና ኩላሊትን የሚመረምረው ማለት ነው። እኔ ለምለም በልቤ ያቀድኩትን ያሰብኩትን ሊያውቅ የሚችለው አምላክ ብቻ ነው። ይህንን ሐሳብ ደግሞ እናንጣው ክርስቶስ ራሱ መሆኑን ማለት ነው። እስኪ አንተ ክፈትልኝ ኢብሮ የመጽሐፍ መክፈት ስለማችል በዮሐንስ ራእይ ምዕራፍ 2 ላይ ያለውን እስኪ ክፈትልኝ። ዮሐንስ ራእይ 2 ላይ አንብብ። አንድ ደቂቃ ብቻ ታገሰኝ ልክፈት። እንዴት ዮሐንስ ራእይ ምዕራፍ 2ን እዚሁ ይህንኑ ሐዋርያው ማነው መዝሙረኛው ቅዱስ ዳዊት የተናገረውን ነገር በሙሉ አምጥቶ ይነግረናል። እንዲህ ይላል ቁጥር 19 ጀምረን ስናነበው ምን ይላል? ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛውም ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነብይ ነኝ የምትለው ባሪያዎችን እንዲሰስኑ ለጣዖት የታረደውን እንዲበሉ የምታደርገውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋትኝ የምነቅፍብህ ነገር አለ ይልና ምን አለ? ንስሐም እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። እሺ አንድ ጊዜ ይቅርታ፣ መሀል ላይ ገባብኝ ስልክና ለዛ ነው ይቅርታ። በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትና ልብን አድምጥ። አሁን አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆኑኝ ያውቃሉ። ለእያንዳንዳችሁም እንደ ስራችሁ እሰጣችኋለሁ። ይህን እያለ እየተናገረ ያለው ማን ነው የሚለውን ከዚህ ቀጥሎ ስለምናገኘው፣ ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንን ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮ ለቀራችሁት እላለሁ ሌላ ሸክም አልጭንባችሁም። ነገር ግን እስከመጣ ድረስ ያላችሁን ጠብቁ። ድል ለነሳውና እስከ መጨረሻው ስራዬን ለጠበቀ እኔ ደግሞ ከአባቴ እንደተቀበል በአሕዛብ ላይ ስልጣን እሰጣለሁ። በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቅጣል። የንጋትን ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያን የሚለውን ጆሮ ያለው ይስማይላል። ስለዚህ ክርስቶስ እየተናገረ ያለው ምን እያለ ነው? ልቡናንና ኩላሊትን የሚመረምረው እኔ ብሎ ይናገራል። ልቡናንና ኩላሊትን የሚመረምረው ማን ነው የሚለውን ቀድሞ ከማናየን ከዳዊት መዝሙረ ዳዊት 7:9 ላይ እግዚአብሔር እንደሆነ አምላክ ያልሆነ መቼም ልቡናንና ኩላሊትን ሊመረምር አይችልም። ክርስቶስ ደግሞ አምላክ ስለሆነ ልቡናንና ኩላሊትን የሚመረምረው እኔ ብሎ ነገረህ ማለት ነው። ይሄው ነው። አንድ ጥቅስ ስላልከኝ በቂ ነው። በጣም ሚዩት እንዳታረጊ እሺ፣ አደራሽን ሚዩት እንዳታረጊ። አሁን ጉድ የሚፈለው ማለት ነው። እና ጥሩ ነው እኮ ለማመሳሰል የምትሞክሪው ነገር። አሁን ጥያቄ ልትጠይቂ ነው። እሺ ለምለምዬ፣ ለምለም ይሄ ማመሳሰል ነው። ቃል በቃል የተነገረውን ነገር ነው ያመጣው። ማመሳሰል ብሎ ነገር የለም። አሪፍ እኮ ነው። አንቺ አብራርተሻል፣ ያቅምሽን ጀምረሽ ጥያቄ ተጠይቂ። አሁን ያመጣሽው ጥቅስ ላይ ጥያቄ ትጠይቂያለሽ። አሁን እኔ ለምሳሌ እኔ አንቺ ማታቂውን ማለትም ከአንቺ ብቻ ውጪ ማንም የማያውቀውን ነገር ብነግርሽ፣ ማንም በቃ ማለት አንቺ ብቻ የምታውቂው ነገር እና አምላክሽ የምታውቂው ነገር ብነግርሽ፣ ያ ማለት ኦልሬዲ አምላክ ነሽ ማለት ነው አይደል? እንደዛ ነው አይደል እያሰብሽ ያለው? ያው ማለትም ልብና ኩላሊት መመርመር ማለት ነው አይደል? ቆይ መልሻው ቀጥይ እኮ ገብቶኛል እኮ እኔ ብነግርሽ፣ አሁን እንደዛ ብዬ ብነግርሽ ሆነ እኔ ማላውቀው አንቺ ማታውቂው ነገር ልነግርሽ እኮ ነው እናቴ ማለት በቃ ሰው የሆነ ያልተፈጠረ ነው ያልተፈጠረ ነጋሪው ነው ማለት ነው። ነጋሪው ያልተፈጠረ ቢሆንና ያ በቃ አንቺ እንደምታስብ ይለሽ በቃ ታይውሽ እንደዋለሽ ኢየሱስ በቃ አረቁ አንድ ጊዜ ይሄን ጥያቄ ልጠይቅ አንዴ ይሰማል አትሰማም? ኦኬ ለምለም አትሰሚም እያሉ ነው። አንተ ግን ትሰማኛለህ አይደለ? ለምን ሌሎቹ አልሰማቸውም? እሺ ላስቀጥልሽ አንዴ ግን ኔትወርክሽን አስታኪ። እሺ ጋይስ ሪፖርት እየተደረገ ገና 700 ነው። አንዴ ለምለም ይኸውላችሁ ሰው በበዛ ቁጥር የታብታቡ እንትን ይታያል፣ አልጎሪዝሙ ያየዋል። እና
ታፕ ኮፒ ሊንክ ሼር ማታረጉ ከሆነ ምንድነው የምትሰሩት? 2400 ሰዎች። ስለዚህ ቀጥታ አሁን ለምለም ልጠይቅሽ፣ ያው እስከሚሰማ መጥቻለሁ መሰለኝ ብሮ ይቅርታ። አዎ ልጠይቅሽ፣ አልጠየቅሽም እኮ ጥያቄ። ኢየሱስ ክርስቶስ መልሽ፣ እሺ መልሽ። አዎ የሆነ አካል ያልኩት እኔ አላልኩም። እናቴ አሁን በጣም ታገሸሻለሁ። እሺ ማን አካል? ለምሳሌ እሺ ቆይ በቃ ግልጽ አድርግልኝ ጥያቄ። ኢየሱስ ቢናገር አንቺ ምንድን ነው የምትመለሽው? የማያውቀውን አንቺ የማታውቂውን ነገር ኢየሱስ ቢነግርሽ ምንድን ነው ብለሽ የምትመለሽው? ያሰብኩትን ከሆነ ክርስቶስ የነገረኝ ቆይ እሺ አልኩ። ጭንቅላቴ ያሰበውን ከሆነ የነገረኝ አምላክ ስለሆነ ነው። ማንም ሰው በጭንቅላቴ ያሰብኩትን ሊነግረኝ ስለማይችል ከአምላክ ውጭ ማለት ነው። መልስ ይሄ ነው። በጣም ጥሩ። እስቲ ዮሐንስ ወንጌል ምዕራፍ 4 ላይ ወጪ እስቲ። አይ የለኝም። እሺ ዮሐንስ ወንጌል ምዕራፍ 4 ላይ ጥያቄ ነው የምጠይቅሽ እናቴ። እኔ ጋር እንደዚህ አይነት ነገር የለም። ጥያቄ ነው የምጠይቅሽ ከባይብል። አትጠይቂያለሽ፣ አታስቢ። ዮሐንስ ወንጌል ምዕራፍ 4 ላይ ምን አለ መሰለሽ? እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም አለ። እኔ የምጠጣው ውሃ በውስጡ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆንለታል እንጂ። ሴቲቱም ጌታ የምጠጣው ነው የምሰጠው ነው። አስተካክለህ አንብበው እስቲ። ይቅርታ በጣም እሺ በቃ እሺ፣ ትክክል ነሽ። በቃ ልቀጥለው። ሴቲቱም ጌታ ሆይ እንዳልጠማ ዳግመኛም ውሃ ልቀዳ ወደዚህ እንዳልመጣ እባክህ ከዚህ ውሃ ስጠኝ አለችው ይላል። ኦኬ ጌታ ኢየሱስም ሄደሽ ባልሽን ጥሪና ወደዚህ ነይ አላት። ባልሽን ጥሪና። ከዛ በኋላ ሴቲቱ ባል የለኝም ብላ መለሰችለት። ጌታችን ኢየሱስም እንዲህ አላት፣ ባል የለኝም በማለትሽ መልካም ተናገርሽ አላት። ቀድሞ 5 ባሎች ነበሩሽ አላት። ያቅ ነበር ኢየሱስ 5 ባል እንዳላት መጀመሪያ ኖርማሊ ያቅ ነበር። መልካም ጥሩ። አሁን መጣልኝ። የዚህ ሴትዮ የተደረገን ነገር ነው የነገራት ወይስ ያልተደረገን ነገር? ያለውት ኢየሱስ ይሄንን ነገር በአይኑ አይቶ ነው ወይስ ደግሞ በልቡ አውቆ ነው ይሄንን ነገር የተናገረው? አውቆ ነው ይሄንን ነገር። መልካም ጥሩ። ኢየሱስ ክርስቶስ እሷ አይደለም ባሎች እያሏት ይቅርና ባል ሳይኖራት ሳትፈጠር ማንስታ ያውቃት ነበር። ምክንያቱም ክርስቶስ ከሷ በፊት አስቀድሞ ስለነበር። መልስ ይሄ ነው። ጎበዝ ላላ ጉድ ልትሆኝ ነው። ከዛ ሊመጣ እኮ ነው። ይህንንስ እውነት አልሽ አላት። ከዛ ሴቲቱም እንዲህ አለችው፣ ጌታ ሆይ አንተ የነገስታት ንጉሥ ነህ፣ የአማልክት አምላክ ነህ እንደሆን ካለው አንተ የነገስታት ንጉሥ፣ የጌቶች ጌታ፣ የአማልክት አምላክ ነህ ብላ አለችው። እንዴት ታያለሽ ለምለም? እኮይ ነው አልኩልሽ፣ የጌቶች ጌታ አለች። ቆይ ላሳያችሁ። ህዝቡም እንዲያይ አለችው ስላልከኝ ቀጥልና አንብበው እንዴ። ቆይ አንድ ጊዜ ህዝቡም እንዲያይ እኮ ነው። አንድ ጊዜ ተመልከቱ። ይኸው አወቀ ኢየሱስ። ሴቲቱም እንዲህ አለችው፣ ጌታ ሆይ አንተ የነገስታት ንጉሥ። ይታያችኋል። ይሄ የማቀልመው ቃል እዚህ ጋር የነገስታት ንጉሥ፣ የጌቶች ጌታ፣ የአማልክት አምላክ፣ እውነተኛ አምላክ ብቻህን የሆንክ አንተ ነህ ራስህ ነህ አለችው ይላል። እንደሆንክ አያለው ብላ መለሰችለት። አሳየኝ ማለቷ ነው። አሁን እኮ የራስህን እያወራህ ያለው በቃ እኮ ተስማማን። በቃ አሁን መልሱ በሾር ይገባል። አሁን የራስህን ነው የምታወራው። በዚህ ጥቅስ መሰረት አምላክ ነው አይደል? የራስህን ነው የምታወራው እኮ እያልኩ ነው። እንዴ ምን ሆናል? በዚህ ጥቅስ መሰረት አምላክ ነው ወይስ አይደለም? የራስህን ነው የምታወራው። ጥያቄህን አምላክ ወይስ አይደለም? እናቴ ሄሎ፣ ዶሮችን ተጠቀምበት። አሎ ፍትሃዊ ነን። አዎ፣ ግን ባኪን ፎርዝ ላይ ስንመጣ እንከብዳለን። ቆይ እናቴ ቆይ አንዴ ተረጋጊ። አሎ ተረጋጊ። ባኪን ፎርዝ ላይ ስንመጣ ምን ከብዳችሁ? ለዚህ ነው አሁን ጥያቄ መለስኩ። የጠየቁት መልሽ። ሰው እንዴት ራሱ ጠይቆ ራሱ መልሶ ራሱ ይስቃል? ይሄ እኮ ይጅል የሞኝ እኮ አንቺ ነሽ እኮ የምመልሽ። ጌታ ሆይ አልመለስኩም። አሁን እስኪ መጀመሪያ እስኪ አንተ እንደስ በቃ መልሽ።
ተረጋጋ እንጂ ተረጋጋ፣ ኢብሮ ተረጋጋ። ሴቲቱ የአምላኮች አምላክ የጌቶች ጌታ ነህ አለችው። የቱ ጋር ነው ያለችው? እስኪ ስተኛ አሳይኝ እንዳለችው። ያው ህዝቡም አንድ ጊዜ ህዝቦች እሺ እኮ ላሳያቸው ነው። ቆይ ተመልከቱ፣ ዮሐንስ ወንጌል ተመልከቱ። ዮሐንስ ወንጌል ምዕራፍ ስንት ነው መሰለ? ምዕራፍ 4 ላይ ቁጥር ከ14 ይጀምርና ወርዶ ተመልከቱ። እሺ ያጀማ እኔ አይን የለኝም፣ ኢብራሂም አይን የለውም እና ይሄንን ነገር ስላወቀ ተመልከቱ። ኢየሱስ ስላወቀ ምን ተባለ መሰላችሁ? 5 ባሎች አሉሽ ምናምን ያው በቃ ይሄንን አውቁ ነገራትና ከዛ ቆይ አንዴ ያረቆይ ላሳያቸው ከምታሳያቸው ከፈለክ እኔም ራሴ በቃሌ ልነግርህ እችላለሁ። ፖለቲካህን ተወዋ፣ አስቀምጠው ፖለቲካህን። አንድ የሚዩት አድርጊ። በቃ እንደዚህ በጣም መረበሽ ጀመርሻል። መውረድ ፈልገ ሴቲቱም እንዲህ አለቻቸው። ኧረ ቆይ አንዴ እናትዬ ቆይ ተረጋጊ። ማነሽ ሲስቱ ተረጋጊ። ይኸው አሳየኝ ብለሽኝ ነበር። ይኸው አሳየሁሽ። አንተ የነገስታት ንጉስ ነህ፣ የጌቶች ጌታ ነህ። ይታይሻል? እዚህ ጋር ጥቅሱ ይታይሻል? ይሄ እዚህ ጋር ይኸው የነገስታት ንጉስ የጌቶች ጌታ ያ ማለት ነው። አንብበው እስቲ፣ ቀልቡን ተወውና አንብበው እስቲ ምን እንደሚል። ይኸው አነበብኩት እኮ የነገስታት ንጉስ ልብና ኩላሊትን ስለሚመለከት ምን ተብሎ ተደረገ? ይሄውን ጥያቄ ጠይቃችሁ መልሱ ልያላችሁ ምን ታደርጋላችሁ? በቃ አሁን በቃ እና ተመለሱልሽ። በቃ አሁን እኮ በቃ ተመለሰ እኮ በቃ ደህና ነገር። አሁን በቃ ጥሩ በቃ አንተ ጥያቄን ጠይቀህ ራስህ መልሰዋል። ኦኬ እኔ ልጠይቅ ልሄድ። ብዙ ጥያቄ አልተጠየቀም። ቆይ አንድ ጊዜ ሲስቱ እሺ፣ አንድ አሁን ይሄው መለሽ ብለህ እያወራ ኢየሱስ አላሶራሽ። አሁን ሚዩት ትደረጊያለሽ። አለዛ ደግሞ ያው እንግዲህ አቅማችን ሚዩት ነው በለኝ አድርገኝ። በቃ ችግር የለም። ልክ እንደ አባቶች እንደ ወንድምሽ ማለት ነው። እሺ ልክ እንደ ወንድምሽ። አሁን እንቀጥል። ምን እናደርጋለን? እስኪ አንዴ ተረጋጊ፣ እንዳታወሪ ከዚህ በኋላ ጥያቄ ልጠይቅሽ። ኢየሱስ እቺ ሴት ባል እንዳላት ያውቅ ነበር ወይስ አያውቅ ነበር? መጀመሪያ ማለት ኖርማሊ በሰው እንደ ሰውኛ ስናስበው ያውቃል ወይስ አያውቅም? አይቶ ጥቅሱ ጋር ምን አለ? ባሎች አለሽ ብሎ ነገራት ክርስቶስ። እንደዚህ አይቶ ያውቅ ነበር ወይስ አስቀምጦ እባክህ ጥቅሱ ላይ ምን አላት ክርስቶስ? ገብቶኛል እኮ እሱ የጠየኩሽን ጥያቄ መለሽ። እኔ ላይ አትንጠልጠይ። ጥያቄ ነው የጠየኩሽ። አሁን ይኸውልህ እንዲህ አድርግ ኢብሩዬ፣ ጥያቄ ጠይቀኝ። እኔ ላብራራ ምናምን እንዳትዪ፣ ላብራራ ምናምን እንዳትዪ። ማብራራት የሌለ ነገር አለ እንዴ? ማብራራት የሌለ ጥያቄ አለ? ስትሬት ፎርዋርድ ኢየሱስ እቺ ማብራሪያ የሌለው ጥያቄ አለው ኢብራሂም። ቆይ ኢየሱስ እቺን ሴትዮ ሳያይ ማለት ነው እዚህ በማንነቱ ቆሞ ሳያይ አውቋል ወይስ አላወቀም? ጥያቄ ይጠይቃል ወይ አውቋል ወይ አላወቀም? እንዴ ኢብሩ አረመጀመሪያ አስወራኝ። ጥያቄን መልሽ በደንብ አስወራኛ። እስኪ አስወራኝ። እሺ በቃ አልቋል ወይስ አውቋል ወይስ አላወቀም? ነገርኩህ እኮ አልኩህ። ቅድም እኮ መልሼልሃለሁ አይደል? ቆይ እስኪ አድምጥ። ልመልስ። እሺ ዝም በል ልመልስ እኮ ያልኩህ እንዴ ኢብሩ። ልመልስ ምናምን አትበይ። አውቋል ወይስ አላወቀም? ኢየሱስ ክርስቶስ አይደለም ባሎች ያሏት ባል ሳይኖራት ከመፈጠሯን በፊት ያውቃል። አልጠየኩሽም። ያውቃል አይደለም አውቋል ወይስ አላወቀም? ሳይ እኮ ያውቃል ማለት አወቀ ማለት እኮ ነው ወንድም ማለት አልጠየቅኩሽም እናትዬ ያልጠየቅኩሽን አመለሽ እሺ አውቋል ለምንድን ነው አውቋል በጣም ጥሩ ያወቀው ሳይ ነው አይደለም ቃሉ ላይ አየም አላየም ስለማይል አላውቅም እኔ እሱን አላውቅም ልበል አላውቅም አዎ ያጻፈ ነገር አላወራም እኔ በቃ ይሻላል አይ በቃ እሺ አይ በቃ አው ወላሂ ነው ብላችሁ ልብ አድርጉ ያጀማ አንዴ ሚታርግ እሺ ምንድነው እሱ ሚታርግ እኛ ነን በቃ ባይብላቸውን እንዴ ምናስቀጣ ተረጋጊ በቃ ስታውቂ ነው እሺ ስታውቂ ሌላ ሰው እናስቀጥላለን አሁን አይ ቲንክ መምህር ገብቷል ኢንሻአላህ ተመለሰሽ ትገቢያለሽ ለጥያቄ ምናምን ስገቢ ትገቢያለሽ ተመለሰሽ ልብ አድርጉ ያጀማ ኢየሱስ ያቺን ሴት ስላየ ያቺን ሴት ሳያያት ምን አድርጓል አውቋል ግን የተባለው ለምንድነው ምንድነው የተባለው ነብይ ነው የተባለው ነብይ ተግባባን የተባለው ምንድነው ነብይ ነው የነገስታት ኢየሱስ ደግሞ ይሄን አልተቃወመም ነቢያቶች ሳያዩ እንደሚያውቁ ያውቁ ነበር እነዛ እስራኤላውያን በደንብ ነበር የሚያውቁት በደንብ ተግባባን ነቢያቶች ሳያዩ እንደሚያውቁ ለምን ስልጣን ስለተሰጣቸው ነው በቃ አለቀ ሌላ ነገር የለውም ኢየሱስ ክርስቶስ ስልጣን በሰማይና በምድር ተሰጥቶታል አባቱ ደግሞ ሁሉን ነገር ይነግረዋል ዳትስ በቃ አለቀ ምንም ችግር የለው በቃ ከዚህ ምንም አለቀ ስለዚህ ይሄን ያለው ነገር ማለት እሺ
ቆይ አንዴ ሰላም ብለናል። ከአንተ በፊት የሚቀድም ሰው አለ። እሺ ዳን ቲደብሊው የሚባል ኦኬ፣ መውረድ ፈልገ ነው። እሺ ታች አልቅሰና፣ እሺ በረዶ ምናምን ክፍል ገብተናል። ቀጥል አቡኪ። ማን ነው? ኦኬ አዎ ድምፅ እንትን ብሎብኝ ነው። እሺ ቀጥል። ቆይ አፋሩቅዬ፣ ምናልባት ሰው እያወረድን እያስገባን ስለማይሆን ኢንሻአላህ በኋላ እናስተካክላለን። እሺ እንትና ማን ነው ወንድም ያህያ የለቀቀውን ቪዲዮ ሁላችሁም እየገባችሁ ሼር ኮፒ ሊንክ አድርጉለት። እንትናን እያወረድን እንትናን ማስገባት ስለሚከብድ ማለት ነው። እሺ ሰው መምረጥ ይከብደኛል በዚህ ሰዓት። በቃ ትችላለህ ኢንሻአላህ። እሺ ችግር የለውም ኢንሻአላህ። እሺ ቀጥል አቡኪ፣ ቀጥል፣ አስቀጥለው። ጴንጤኮስታል ነህ ወይ? ከይቅርታ ጋር አልሰማኸውም ወይንስ አያስፈልግም እያልክ ነው ያለው? ዳንዬ አንዴ ከይቅርታ ጋር የማይኔ ስሙ እንዳምጠኛ ዳኒ ረጋብል ታብታብ አድርጉ። ሁላችሁም ሪፖርት እያደረጉን ያሉትና እባካችሁ ኮፒ ሊንክ አድርጉ፣ ታብታብ አድርጉ። ቀጥል ሐቢቢ። ሲሰማ ኮሜንት ላይ ጻፉ። እስቲ ሲሰማ አንተን በሉ። ታብታብ ስለማታደርጉ 2400 ሰዎች አላችሁ፣ ግን ያው አይሰማም ነው እያሉ ያሉት ሁሉም። አይሰማም። ያ ጀማ የእናንተ ችግር እኮ ነው። በደንብ አድርጋችሁ እንትን በሉ እሺ። ኢንሻአላህ ቀጥል አቡኪ። አሁን ይሰማል የማወራው። እስቲ ከታች ያላችሁ ኮንፈርም አድርጉ። ይሰማል ብለዋል ከታች። ኦኬ በጣም ጥሩ። የሚሰማ ከሆነ ዳን አለ አይደለ? ኦኬ ፔንቴኮስታል ነው አይደለ? ኮንፈርሜሽን ኦኬ። ቆይ አንዴ እኔ ጥያቄ ስላለኝ ነገረ ክርስቶስ ላይ አንተ እንደ አንድ ጴንጤኮስታል ቆይ አንዴ የሆነ ልጅ ነው ክርስቶስ አምላክ ነው የሚለው እኮ ነገረ ክርስቶስ ነው። ምን ሆናችሁ ነው? ጤነኛ አይደላችሁ እንዴ? ቀጥል። እሺ እንደ አንድ ኧረ በለው። ቆይ ዳንዬ ማንም መሀል አይገባም። እሺ በቃ እኔ እናንተ ነው የምናወራው። እንደ አንድ ፔንቴኮስታል ኦኬ። አንተ በሞኖቴሊዝም ነው የምታወራው የምታምነው፣ ወይ ደግሞ በዳይቶሊዝም ነው? በየትኛው ነው የምታምነው? በርዕሱ ማውራት እንችላለን። የነገረ ክርስቶስ ጥያቄ ነው። በርዕሱ ማውራት እንችላለን። ርዕሱ ላይ ነው የጠየኩ። በሞኖቴሊዝም ነው የምታምረው ወይ ደግሞ በዳይቶሊዝም? ኢየሱስ አምላክ እንደሆነ ላሳየ ይችላለሁ ጊዜ ከሰጠኝ። ኧረ እባክህ ከይቅርታ ጋር የነገረ ክርስቶስ ጥያቄ ነው እየጠየቅኩ ያለሁት። ገብቶኛል። በርዕሱን ኢየሱስ አምላክ እንደሆነ 3 ደቂቃ ስጠኝ ያሳያለሁ። ኦኬ ዳይቶሊዝም ምንድን ነው? ገብቶኛል አላለም? ምንድን ነው ዳይቶሊዝም? ኢየሱስ አምላክ እንደሆነ ከመጽሐፍ ቅዱስ አውጥቼ ያሳያለሁ እኮ። ቆያ ጥያቄን መልስልኝ። ጥያቄን ልመልስ ነው አይደለ? ዳይቶሊዝም ምንድን ነው? ኢየሱስ አምላክ እንደሆነ አሳይሃለሁ። 3 ደቂቃ ስጠኝ። እሺ ቢላይ አሌይኩም። ተመልከቱ፣ ጥያቄን አዳምጠው መልሰ። እንደ አንድ ጴንጤኮስታል በሞኖቶሊዝም ነው የምታምነው ወይ በዳይቶሊዝም ነው የምታምነው አልኩ። መልስ ኢየሱስ አምላክ ነው በሚለው ነው የምናወራው። የለም የኢየሱስ አምላክነት ጥያቄ ነው። ነገርኩ። ተርሙ ይብራራልኝ ይቻላል ዳንዬ? አይ ይችላል፣ ማብራራት ይችላል። እኔ ግን አሁን ኢየሱስ አምላክ እንደሆነ ያዘጋጃቸው አሉ። እሱ ዲስከስ አድርገን ቆይ ችግር የለውም እንዴ አንተ እንዴው እንጂ አንተ የጻፍከውን ነገር ዲስከስ ለማድረጊያ ቦታ እኮ አይደለም። የቤት ስራ ተሰጥቶ ቢሆን ኦኬ አክሴፕት እናደርጋለን። አሁን ጥያቄ ነው እየተቀበልክ ያለው። በጣም ሲምፕል ቀላል የሆነ ማንም እዚህ ጋር ሙስሊሞቹ ብትጠይቃቸው ይመልሱልሃል። ባይዘው አንተ በየትኛው ነው የምታምነው ነው። እኔ ገና ፕሪሚሲስ ጥያቄ ራሱ አልጠየኩም። አይ ቲንክ ይደብራል ትንሽ።
ቢያንስ ፕሪሚሲስ ነው የሚደብረው። ኢየሱስ አምላክ ነው ወይ ብለህ ጥያቄ አቅርበህ እንደዛ ቆይ ኢየሱስ አምላክ ነው ወይ ብለህ ጠይቀህ ጥያቄው ሊመለስ ሲል ጥያቄን አዳምጠኝ። ጥያቄ አይቼም እመጣለሁ ይቻላል፣ አብራራልኝም ማለት ይቻላል። የነገረ ክርስቶስ ወሳኝ ጥያቄ ነው። ወሳኝ ጥያቄ ለስንት ዓመት የተፋጁበት ማለት አንተ የምታምነው በየትኛው ነው ነው ያልኩህ። ስማኝ፣ ኢየሱስ ሁለት ባህሪ እንዳለው አምናለሁ። ኢየሱስ ክርስቶስ አሁን አምላክ ነው ማለት ነው። ቆይ እኮ እዚህ ጋር ነው አሁን ኢየሱስ አምላክ ነው የሚለው እናወራ። በቃ ከዚህ በላይ ልጓዝ። ዳንዬ እባክህ ዳንዬ፣ ቆይ ኦኬ፣ በዳይቶሊዝም ነው የምታምነው ማለት ነው አይደለ? ኢየሱስ አምላክ እንደሆነ ዳይቶሊዝም ማለት ሁለት ፍቃድ ማለት ነው። እሺ ተስፍዬ ቆይ አንዴ ሚት አድርግ። ቆይ ዳይቶሊዝም ማለት ሁለት ፍቃድ ነው። ሞኖ ደግሞ ማለት አንድ ፍቃድ ነው። ተስማማን። ሁለት ፍቃድ ነው ማምነው አልከኝ። ኦኬ የአምላክና የሰውነት ፍቃድ ባህሪ አለው። ሰማይ ኢየሱስ ሁለት ባህሪ አለው። ሞኖቴሊዝም እሱ አምላክነቱን አይለውጠውም። ሁለት ባህሪ ኖረውም አንድ ባህሪ ኖረውም። ኦኬ ዳይቶሊዝም ማለት ባህሪ ማለት ነው ወይስ ፍቃድ ማለት ነው? ስለ ኔቸር ነው የሚያወራው። ግን ዳይቶሊዝም ማለት አንገባ ዳይቶሊዝም ማለት 2200 ሰው አስቀምጠህ ቴዎሎጂካል ጃርከን እንትን ከማድረግ ኢየሱስ አምላክ እንደሆነና እንዳልሆነ ብናወራ ይሻል። አይ ቲንክ ቆይ ዳይቶሊዝም ማለት ሁለት ኔቸር ነው ወይስ ሁለት ፍቃድ ነው? it has to do with natures ኦኬ ዳይዛውስ መግባት የለብንም። እስቲ ና እስቲ አንዴ ይብሩ ትልቁ ላይ አድርግልኝ እስቲ አንድ የቴዎሎጂ መጽሐፍ ክፈትና ዳይቶሊዝም ማለት ሁለት ኔቸር እንደሆነ ማስረጃ ስጠኝ እስቲ። ኦኬ ስለዚህ ወንድማችሁ ግልጽ በሆነ መልኩ የኢየሱስን አምላክነት አምኗል ማለት ነው። ጨርሻለሁ። ሰላሙ ነው። ወራበለ ሰላሙ ነው። ኢየሱስ አምላክነቱን አምኗል። እናመሰግናለን። እንዳትሄድ በቃ ይቀጥል። እናመሰግናለን። አልጠየኩም እኮ ዳንዬ ኢየሱስ አምላክ እንደሆነ ወንድማችሁ በቃ ያሳይ። አህመድ በቃ ከብዶታል። በ2000 ሰው ፊት አምኗል። አህመድ እኮ ቆይ ከብዶታል። ይኸኛው በቃ እዛኛው ላይ አውራው። በቃ ተው፣ ይሄ ከብዶታል። ስለዚህ ይሄንን ጥያቄ ሊትራሊ ምን እንደሆነ ያውቀውም ነው ፖይንቱ ማለት ነው። እኔ ነገረ ክርስቶስን ባይዘው ላፈርሰው ነበር ሐሳቤ። አይ ቲንክ አንተ ካለ ብታፈርሰው ብራዘር በጣም ጠቆ ስንቀጥል ላሳይህ። ቆይ አንዴ ወይኔ ተስፊሽ ደግሞ ባለ ከስንታኳ ባይ ዘ ዌይ ሁለት ኔቸር ልበል እንጂ አንድ ክርስቶስ በሚለው አንድ ነው ሁላችንም። ምንም አዲስ ነገር የለውም። ኢየሱስ አምላክነቱን አምነሃል። ለማንኛውም ስህተትህን አታስብ። ቆይ አሁን እዛ ጋር ችግር የለውም። አሁን የጀመርከው ማስረጃ አለኝ ብለሃል። ቱ ኔቸር እንደሆነ ማስረጃ ስጠን መጀመሪያ። I don't have to do that brother። ኢየሱስ አምላክ እንደሆነ አምናለሁ እኮ። ኦኬ በጣም ጥሩ። ስለዚህ የለም ማለት ነው። እኔ ወላሂ ይሄንን ፕሪንሲፕል ተከትዬ ኢየሱስ ክርስቶስ አምላክ እንዳልሆነ ላሳየው ነው። ሊትራሊ ምን እንደሆነ ያውቀው ማለት ነው። እሺ ችግር ኢየሱስ አምላክ እንደሆነ ኢየሱስ አምላክ በቃ አለፍኩልህ። የለም ኢየሱስ አምላክ እንደሆነ ኢየሱስ አስተምሯል። ኢየሱስ አምላክ እንደሆነ አስተምሯል ወይ የሚለውን ከመጽሐፍ ቅዱስ እያወጣሁ አሳያለሁ። እንዳስተማረ ምዕራፍና ቁጥር ቶሎ በል። የዮሐንስ ለምሳሌ ጳውሎስ ከጻፋቸው ጽሁፎች አውጥቼ ላሳይ እችላለሁ። ጳውሎስ ኢየሱስ ነው? አቤት እንዴ ኢብራሂም መምህር ገብቷል ያልከው ይሄንን ነው? ኢየሱስ ያስተማረበትን ስጠኝ ዳንዬ። ኧረ እባክህ ኢየሱስ ሲያስተምር ስማኝ፣ ትእዛዛቶችን ለውጠዋል። ለምሳሌ የብሉይ ኪዳን ትእዛዝ አልጠየኩም። ስታስቡ ኢየሱስ እኔ አምላክ ነኝ እኔ እግዚአብሔር ነኝ ምናምን እያለ እንዲያወራ ኤክስፔክት አድርገን ኢየሱስ አምላክ ነኝ እግዚአብሔር ነኝ ብሎ አላስተማረም። ቴንክ ዩ እንደዛ እንዲል ትፈልጋለህ ወይ አለኝ። ኧረ አልፈልግም። እንዴት ይላል ሰው? እንዴት እኔ አሁን ስገባ እኔ ዳንኤል ነኝ ብዬ ተናግሬያለሁ። ስማኝ ቆይ፣ እኔ አሁን ስገባ እዚህ እኔ ዳንኤል ነኝ እኔ ስራዬ እንደዚህ ነው ምናምን ብዬ አውርቻለሁ። ስምን ጽፈህ ነው የገባው? ስሜን እራሱ አታውቀውም። የአባቴ ስም ማን ነው? ስለዚህ አባቴ የለኝም ማለት ነው። በለው ቴዎሎጂ በለው ብቃት። እሺ ኢየሱስ አላስተማርም አይደል? አላስተማርም ብለህ እለፍና ወደ ሐዋርያት እንሂድ። ባይ ዘ ዌይ አንድ ነገር ላብራራለህ። ኢየሱስ አምላክ አይደለም ካልክ አንድ ጊዜ ኧረ እኔ ምንም አላልኩም። ተወኝ። ኢየሱስ አንዴ አምላክ አይደለም ካልክ አዳምጠኛ
አንድ ደቂቃ ሰጠኝም። እሺ 1 ደቂቃ ተሰጠው። ከ51 ነው ከ52 ትጨርሳለህ። 30 ሴኮንድ ይበቃኛል። ችግር ኢየሱስ አምላክ አይደለም የሚል ጥያቄ በእናንተ ሳይድ ካለ እኛ ክሌም ስለምናደርግ እኛንን ጥቅስ የምንመራው እንጂ አንተ አይደለም። ገብቷል? የቱ ጋ ነው ኢየሱስ አምላክ የሆነው ብለህ ትጠይቀኛለህ። ሄጄ በጣት እየነካው አሳይሃለሁ። አንተ ግን ምን አደረግ? እንደዚህ አይነት ነገር እንዳይቀርብልህ ብለህ የሆነ እንትን ዲስትራክት ታደርጋለህ። እንደዛ መሆን የለበትም። ስለዚህ ጥቅስ እናሳይ፣ ያን ጥቅስ እንፍተው። እሺ ልቀጥል አሁን። ኦኬ ቀጥል፣ ችግር የለውም። ኦኬ መሰረቱ ራሱ የተናገርከው ነገር ህጹጽ ነው፣ የቋንቋ ህጹጽ ነው ማለት ያለብህ። እናንተ ኢየሱስ ክርስቶስ አምላክ አይደለም ካላችሁ አልከን። ምን ማለት ነው? ግራ ኢየሱስ አምላክ ነው የምትሉት እናንተ? ኢየሱስ አምላክ ነውም አይደለምም የሚል ፖዚሽን ይዤ አልመጣሁም እዚህ ጋር። ችግር የለውም። እናንተ ኒውትራል ናችሁ፣ እኛ ነው ብለናል። ስለዚህ ክሌሙ የኛ ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ ነው ብሎ አስተምሯል ወይ ነው የኔ ጥያቄ። ኢየሱስ እኔ አምላክ ነኝ ብሎ እንዲናገር ኤክስፔክት ታደርጋለህ እኮ? አላስተማረም። እኔ አምላክ ነኝ፣ እኔ አልፋ ነኝ። አክቹዋሊ አልፋ ኦሜጋ ያለበትን ላሳይ እችላለሁ። ምንም እንደሌለው። እሺ አምላክ ነኝ ግን አላለም። ወደ አልፋ ኦሜጋ እኔ ስገባ እኔ ዳንኤል ነኝ ብዬ ተናግሬያለሁ። ኧረ ስለአንተ አልጠየቅኩም እባክህ። አንተና ኢየሱስን አንድ አታርግ። ኧረ እባክህ ተው። ምን ሆነ ነው? እንዲገባህ ነው ብራዘር። አልገባህ አለ እኮ በምሳሌ ነው አይደለም? ችግር የለውም። ኧረ ችግር የለውም እኮ ምን አልከን? የሆነ ቁርጥ ያለ ነገር ንገረኝ። አንጀቴን ነው እየበላኸው ያለው። ኢየሱስ ተናግሯል። ኢየሱስ አምላክ እንደሆነ ከመጽሐፍ ቅዱስ ጥቅስ አውጥቼ ላሳየህ። ኢየሱስ አስተምሯል ወይስ አላስተማረም? ኢየሱስ ኃያል አምላክ እንደሆነ፣ የተባረከ አምላክ እንደሆነ። አረ ኢየሱስ ይናገር እንዴ! ምንድነው ቆይ የምታስተምሩት? ቆይ ህዝቡን እሺ፣ ኢየሱስ አምላክ እንደሆነ በምን ነው የምታስተምሩት? ስማኝ፣ ቆይ ኢየሱስ አምላክ እንደሆነ እሱን አይደለም ጥያቄን በደንብ አድርጋ አዳምጠኝ። እኔ ለምሳሌ በጳውሎስ ከእንትን ሪዝራክት ከመደረግ ወይ ደግሞ ጳውሎስ ከመነሳቱ በፊትና በኢየሱስ መካከል ጳውሎስ ሪዘሬክት አድርጓል እንዴ? መነሳት በሚል ይገባል። እንግሊዘኛ ትንሽ ቅድምም እንትን ስላልክ መነሳት ነው እሺ ያልኩት። ጳውሎስ ከነበረበት ጥመት ልክ ሲመጣ ጳውሎስ በዛ መካከል ያለው ሰው ለምሳሌ ንስሐ ገብቶ ከተመለሰ በኋላ ማለት ነው። እሺ በዛ መካከል በሆነ እኔ ለምሳሌ የጳውሎስን መልእክት ሮሜ 9:5 እንዲህ ይላል እንደዚህ እንዲህ ይላል ብትለኝ ሂዶ ወደዛ ነው የምልህ። ሲጀመር ከኢሳያስ ላይ ያሳያለሁ ብራዘር። በጣም ጥሩ። ስለዚህ ኢየሱስ አንተ ችግር ኢየሱስ ብቻ አላስተማረም ነው ሌላው አስተምሯል ነው የምትለው። ኢየሱስ እኔ አምላክ ነኝ ማለት አይጠበቅበትም። ኦልሬዲ ስራ ይገልጻል። አይጠበቅበትም አይደለም ጥያቄው። አስተምሯል አላስተማረም? ኢሳያስ ለምሳሌ ኢየሱስ ኃያል አምላክ ነው ብሎ ጽፏል አይደል እንዴ? እና ታስቆ ወይስ እንዴት? ኧረ እንመጣለን። ቆይ ኢየሱስ አላስተማረም አይደል? ኢየሱስ እኔ ስመጣ እኔ ዳንኤል ነኝ እንደማልሉላ ኢብሮ ለምሳሌ እኔ ኢብሮ ነኝ አላለኝም። ስለዚህ ኢብሮ አይደለም። እስክሪን ቆይ ከፍቻ አንዴ ኢብራሂም ነህ አይደለ? አረ ኢብሮ ማን አቡኪ? እኔ ኢብሮ ነህ ማለት እኮ ስለ ስሜን ነው እኮ እየጠየቀ ያለው። ሰውነት እኮ የሚታይ እኮ ነው ብራዘር። ኔቸር እኮ ነው ይሁን። እኔ ኢብሮ ነኝ ብለኸኛል እንዴ? እኔ ሰው ነኝ ብለኸኛል። ችግር የለም። እኔ ሰው ነኝ ብለኸኛል። እኔ ሰው ነኝ ብለኸኛል። ቆይ ቀጥል። ይቅርታ እኔ አቡኪ ማል አልገባም። ይቅርታ ቀጥል። እሺ አቡኪ እኔ አቡኪ ነኝ ብሏል ከገባው። አይ ቆይ ዳኒ ኢንተራፕት አናገ ቆይ ገልጾ የተገለጸም ነው እንጂ መግለጹ ጥቅም አለው ወይስ አይደለም የሚለው ፖይንት አይደለም አይደል? አወቀ። ኦኬ በዛ ማንግል እኮ መመለስ እኔ የምለው ማለት ነው ኢብሮ እየተቀያየርን ቦታ ወይስ ምንድን ነው? አይደለም እንትን ነው ይኸውልህ፣ እኔ ጋር ኔትወርክ በጣም እየቆየ ስለሆነ ልክ ስነካው ማለት ነው። ቅድም የነካሁት ሁለቴ የነካሁት ሰራው። ለዛ ነው አሁንም ነክቼ ያለው እንትን ላይ ይበልልህ። እሺ አፎን እሺ በቃ ችግር የለውም። እሺ ዳንዬ ይኸው ጥያቄ ማለት ነው ኢየሱስ አስተምሯል የሚል ጥያቄ ነው። መልስ ምን ልበለው? ኢየሱስ ሲያስተምር ምን አድርጎ እንዳስተማረ ማሳየት እችላለሁ። ለምሳሌ በስልጣን አስተምሯል። ኢየሱስ አስተምሯል ወይ አምላክ መሆኑን? እኔ አምላክ ነኝ ብሎ በአፉ የተናገረበት ቦታ የለም። እናመሰግናለን። እሺ በቃ ቆይ ነቢያት አስተምሯል? ነቢያት ኢሳያስ ኃያል አምላክ አላለም እኮ። አስተምሯል በለኝና እንሂድ ኢሳያስ ጋር። አዎ ኢሳያስ ኃያል አምላክ ይሆናል ብሎ ትንቢት ተናግሯል።
ኢሳያስ ኃያል አምላክ ይሆናል ብሏል። ምክንያቱም ከ700 ዓመት በፊት ነው የተነገረው አይደል እንዴ? ከ700 ዓመት በፊት ኢየሱስ ኢሳያስ ኃያል አምላክ ይሆናል ብሏል። አዎ እስቲ ጥቅስ ስጠን። ኃያል አምላክ ይሆናል ሲጀመር እንዴት ነው አንድ አካል ኃያል አምላክ ይሆናል የሚባለው? የሚገርም ነው። ኢሳያስን ጠይቀዋል። ኧረ እኛ ጋር አይመሽም እኮ ይግባ። ቆይ ቤት ይግባ። ከመሸብህ እንዲያርግ ይሆናል ጅብ እንዳይበላ መጀመሪያ ቤት ግባና 9:6 ሶሪ ቃል ስጋ ሆነ አም ሶሪ እኔ ራሴ ለመተኛት በጣም ፈልጌ ያለው ግን ያው ስራ ስለሆነ ነው። ይሄ ስራ ነው በነገራችን ላይ ዳኒ። እሺ 9:6 ኃያል አምላክ ይሆናል ነው ያልከኝ። እስቲ ያሳየኝ ጥቅስ። ኢሳይያስ 9:6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። እሺ ኃያል አምላክ ይሆናል የሚል ፍሬዝ አለ ወይስ የምላስ ስህተት ነው? እኔ እናንተ ስናወራ እኮ ፓራፍሬዝ እያደረኩ ነው ማወራው። ጀስት ቨርባቲ ማውራት አለብኝ ኖርማሊ ተብሎ ይጠራል። ኃያል አምላክ ይሆናል የሚል የለም አይደለ? ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል እኮ። ኃያል አምላክ ይሆናል እና ኃያል አምላክ ተብሎ ይጠራል ይለያያል አይደለ? ይለያያል። መቼም አምላክ ያልሆነውና አምላክ ተብሎ ይጠራል ተብሎ አይጻፍም አይደለም? ኦኬ። የኢሳያስ ምዕራፍ 9 ቁጥር 1 የሚያወራው ጥቅሱ ስለማን ነው? አውዱ ማለት ነው። አጠቃላይ አውዱ ላይ እናወራ። ኢሳያስ ምዕራፍ 9 እሺ፣ ምን ለመጠየቅ ፈልጋለሁ? ቆይ ስለ ኔፍታሊም እና ስለ ዘባቢሎን አይደለም የሚያወራው? ያ እሺ። ስለዚህ ኦኬ፣ ኔፍታሊም የተባለችው ከተማ የት ሆነ? ያው እስራኤል አካባቢ ያለች ነች ኔፍታሊም። በመጀመሪያም ዘመን የዛብሎንና የንፍታሌም ምድር አቃለለ። በኋለኛውም ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራላል። እዚህ ጋር ከኢየሱስ አምላክነት ጋር ምን ያገናኘዋል ብራዘር? እኮ አውዱ አጠቃላይ የመጣ ነው ኔፍታሊም እኮ። ስለዚህ የምትፈልገውን አውድ ይሄ አሁን ኢየሱስ ኃያል አምላክ ተብሎ ይጠራል የሚለውን የሚያፈርስ አውድ ከዚህ አውጣና አሳየኛ። ራስ ሲንተሳይዝ አድርገ። አውዱ ለኢየሱስ አይደለም የሚያወራው እያልኩ እኮ ነው። ጥቅሱን ስለማን ነው የሚያወራው? በጣም ጥሩ። ስለዚህ አውዱን እናወራው እኮ ነው የምልህ። አውዱን እኮ አውራዋ ታዲያ ራስን ችላው በቃ። ስለዚህ አላቅም አትልም እንዴ? ምን ሆነ ነው? ችግር የለውም አውራ እኮ። አውዱን ታውቀዋለህ ምን እንደሆነ ስለምን እንደሚያወራ ታውቃለህ? በነገራችን ላይ ወንድማችሁ እያለ ያለው አንዴ እንደዚህ አውዱን አንብቤ ይላል። አውዱን አንብቤ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚለውን በአውዱ ሳነበው አውቶማቲካሊ ይለወጣል እያለ ነው። እስቲ ያሳየኝ። እንደዛ አላልኩ። አይታል የእንትንም ችግር አለ ማለት ብለሃል እንጂ ብራዘር ብለሃል። እንደዛ አላልኩ። አንተ አውዱ ስለማን ነው? ስለ ኢየሱስ ነው የሚያወራው ነው ያልኩ አይደለ? ሕፃን የሚወለድ ከኢየሱስ ሌላ ነው ነገር ነው የሚያወራው በለኝ። ይሄ ቃል ብቻ ነው ለኔ ለኢየሱስ የሚሆነው በል። ባይ ዘ ዌይ ይሄ ዳብል ፕሮፌሲ ነው። በመጀመሪያ ደረጃ ዳብል ፕሮፌሲ ነው። የመጀመሪያው ፕሮፌሲው ለማን ነበር? ምዕራፍ 8 ላይ በሚቀጥለው ምዕራፍ ላይ ማለት ነው ስለሚወለድ ልጅ አለ። ከዛ በፊት የነበረው ምዕራፍ የሚጀምረው ከ6 7 8 ግን ይሄ ዳብል ፕሮፌሲ ነው። ለምን ማቴዎስ ላይ ለማንም ይሁን ደብል ፕሮፌሲ ነው። ቆይዳን በደምብ ዛሬ እንደውም ዘግተን ኢሳያስ ሚስትም እዚህ ውስጥ አለች ብራዘር። የኢሳያስ ሚስትም አለች። ለማንም ይሁን ፕሮፌሲ ነው። የመጀመሪያው ፕሮፌሲ ነው። ይሄኛው ፕሮፌሲ ለኢየሱስ ነው ብራዘር። ኖ ደብል ፕሮፌሲ ነው። አረ ቆይ ደብል ፕሮፌሲ ነው ካልከኝ እኮ የመጀመሪያው ፕሮፌሲ ለሆነ አካል ውሏል ማለት ነው አይደለ? 9:6 የመጀመሪያው ድንግል ትጸንሳለች የተባለው ለኢሳያስ ሚስት አለ። ግን እሱ በድንግል ነው አይደለም። ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የሚለው ደብል ፕሮፌሲ ነው አልከኝ። ዛት ሚን ነው አይደለም? ደብል ፕሮፌሲ ነው አይደለም? እሺ የመጀመሪያው ፕሮፌሲ የሰላም አለቃ ተብሎ የተጠራው ማን ነው? ብራዘር እየሸሸ ነው ያለው። አም ሶሪ አይ ካንት ሄድ ዩ
ኧረ በለው ምን ሆነ ነው? ደብል ፕሮፌሲ ነው ካልከኝ ለምሳሌ ቆይ አዳም ለምን መሰለህ? ቆይ ኧረ ቆይ አንዴ ምን ሆነ ነው? አንዴ እንጂ ደብል ፕሮፌሲ ነው ማለት ድርብ ትንቢት ማለት ነው አይደለ? ድርብ ትንቢት ነው። ይኸውልህ ታሪኩ የሚጀምረው ለሁለት አካላት ማለት ትንቢት ማለት ነው። አንድ ጊዜ ላይ ለሁለት አካላት ማለት ትንቢት ነው ወይስ አይደለም? ድርብ ትንቢት ያ ደብል ፕሮፌሲው የሚጀምረው ከምዕራፍ 7 አልጠየቀኝም፣ ግን ደብል ፕሮፌሲውን ያስረዳው 9:6 ላይ ሕፃን ተወልዶልናል የተባለው ደብል ፕሮፌሲ ነው ከተባለ ለሁለት አካላት ውሏል ማለት ነው አይደለ? የሕፃኑ መወለድ ምዕራፍ 7 ላይ ነው የሚጀምረው። አልጠየቅኩህም። አንተ አልጠየቀኝም። ደብሉን ፕሮፌሲ እየነገርኩህ ነው። ተወልዶልናል የሚለው ጥቅስ ለደብል ፕሮፌሲ ለሁለት አካላት የሚውል ነው አይደለ? ይሄ ስለ አውድ አወራህ እንዴ? አንድ ጊዜ ደብል ፕሮፌሲ ነው ወይስ አይደለም? ዳኒ አንድ ጊዜ ላስረዳ ብራዘር። አንድ ጊዜ ችግር የለውም። አንድ ጊዜ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለው ለሁለት አካላት ነው አንድ ጊዜ ላስረዳ፣ ምክንያቱም ኦልሬዲ ሚስ ያረክኝ ያለው ኢሳይያስ ምዕራፍ 9 ቁጥር 6 ለሁለት አካል ነው የሚለው ወይስ አይደለም? ስለ አውድ ስታወራ እዛ ቦታ ላይ የተጻፈው ምዕራፍ 9 ቁጥር 6 ለሁለት አካል ነው የሚውለው ወይስ አይደለም? ብራዘር ምዕራፍ 7 ጀምሬ ላሳየህ እችላለሁ። ይሄ ደብል ፕሮፌሲው ተያያዥነት ስላለው በአውዱ እንትን አድርጉና ይብሮ እንትን አስገባው ባለ ትምህርት አስገባው። እኔ መነካካት አልቻልኩም እኮ ስነካ እንትን ከታች አይሰማም ይላሉ። እኔ ወዲያው ስነካ ነው እንደዛ የሚሆነውና አይ ነው ትምህርት ይምሩ ትምህርት መማር አለበት። አይ ትምህርት አስገቡት ነው ልጅ። ኦኬ እንደዛ ነው እንዳልከው። አረ እዚህ ራሱ እኔ በቃኝ። ሳላ አረ ሳላ ይርሻል። እኔ ከፍላለሁ ወላሂ። መች ነው ሁለተኛ ዙር ምዝገባ? ኦኬ እንደዛ በቃ ኢንሻአላህ እንደዛ እናደርጋለን። አቡኪ የቅድሙ ቪዲዮ ከተዋለ አንድ ጊዜ ቆይ፣ ይቅርታ የቅድሙ ቪዲዮ ከተው ውይይት እንዲጠራልን ማለት ነው። ኦኬ እናስተናግዳለን። እሺ ቆይ ይቅርታ ቃል አንዴ ይቅርታ። የቅድሙ ሰማን በቃ ዩሮ አዞንማ እንዴ ምን ማለት ነው? እስቲ እሺ ጥሩ ቪዲዮ አለ፣ እሱን እናወራና ማን ነው ማውራት አይሰማም ምናምን እንዳትሉ መጀመሪያውን አረጋግጡልኝ ከታች ያላችሁ ሰዎች። ያ ከታች ያላችሁ ሰዎች አረጋግጡልኝ። ኧረ አይሰማም እያሉ ነው። ቆይ ያስተካክሉ። መሰማት ኧረ ይሰማል ወላሂ በል አይሰማም እያሉ ነው። አይሰማም የሚል በደንብ ብዙ እንትን ይሰማል። ኦኬ አቡኪ አደራ ቶሎ ቪዲዮ በጣም አስፈላጊ ቪዲዮ ነው። እሺ ከዛ ሌሎች ወንድሞች ደግሞ ይቀጥላሉ ከአንድ ሰው ጋር ኢንሻአላህ። ቢስሚላሂር ረህማኒር ረሂም። ከቪዲዮ ማህደር ያው ድምፁ ከበጣበጣችሁ ከይቅርታ ጋር የኤርፎኑ እንትን ነው። ኦኬ ልጀምረው ይብሮ። ያ ጀምር። ማንም ሰው ሚውት እንዳያነሳ እሺ፣ አደራችሁን። ቀጥል። እንትን የሚቀቡት አለ አይደለ? ዘይት እሱን ይደቀብ ብሏል። ቀለ በነገራችን ላይ ይዋዲ ሌላም አንድ ቪዲዮ አለ ከዚህ በፊት ማለት ነው። ይሄ አቡኪ ትልልቆቹ ኡስታዞቹ ለአኬ ምናምን ብሎ የውይይት ጥሪ ያቀርቡ ነበር እና እኔም ማማዬ ቪዲዮ ሰርተንበት ነበር። ኢቨን ራሱ እኛ አኬ አስማምተን ብንጠራ አትመጣም፣ ኢየሱስ ክርስቶስ እውነተኛ አምላክ ወይስ አላህ? አንተ ከመጣ እኛ አኬ እንዲወያይ እናመጣላለን። ትመጣለህ ወይ ብለህ ነው? አይ ርዕሱ የኔን አምላክ ስለሚያወርድብኝ አልመጣም ብሏል ያለበት ቪዲዮ አለ ቤት ላይ እና ቢመጡ ራሱ ትልልቆቹ ኡስታዝ በዚህ ርዕስ አትመጡም እናውቃለን። ማንም ኡስታዞቻቸው አይመጡ። ከመጡ አሁንም ቢሆን እንቀበላቸዋለን። እኛ ለምንን እንዲወያዩ እናደርጋለን። ወንድሞቻችን ይብሮ ቆይ ትላልቆቹ ኡስታዝ ቁጥር አንዱ አንተ ነህ። ያው ቀጥል። አዎ ምን አለ መሰላችሁ ያ ጀማ እዚህ ጋር የሚታዩአችሁ አይ ቲንክ ኡስታዝ ወሂድ አሁን ሲገባ ይቸዋለሁ። አንድ እኔ 2 አቡኪ 3 እዚህ ጋር አህመድ ኢምራን እና አነስ እነ ሳላህ ሌሎቹ ጥቁር ነው የሚታየኝ። አይታየኝም እየታየኝ አለም። ሶ ምንድነው ያለው ወገናችን ውይይት ጥሪ አቅርቦልናል ማለት ነውና እኛ ተቀብለናል። ይሄው የሚመጣ የትኛውም ክርስቲያን ካለ እኛ ፊት የሚመጣ የትኛውም ክርስቲያን
አኬ ምናምን ያው በቃ አኬን ያለው ኦልሬዲ እኔ ፍቃደኛ ነኝ፣ ያው አለው ፍቃደኛ ነኝ። ይዘው ትመጣለህ አሪፍ ሀሳብ ነው። ስለዚህ አቡኪ ሰርተህ የለ አልቀበልም ብለህ እቀበላለሁ ብለህ ቪዲዮ ስራ በቃ ጣልቃ እንዳገባ ከዚህ እኮ አንዴ እስክጨርስ። ስለዚህ ቃልዬ እናመሰግናለን። ቅድም ያው ትልልቆቹ ኡስታዞች ምናምን ብለህ ስለተናገርክ ያው ኦልሬዲ አንተ ተማሪነትህን ስላመንክ ከዚህ በኋላ ያው ኦልሬዲ ጥያቄ ምናምን ካለ እናስተናግዳለን። ከዛ ደግሞ የሚጠየቅ ነገር ካለ ትጠየቃለህ። የውይይት ጥሪ ለማቅረብ ከዚህ በኋላ ያው የስታንዳርድን አስተካክለ ስትመጣ የዛን ጊዜ እንቀጥላለን ማለት። አሁን አንተ ምንድነኝ ብላል? የሰፈር ውስጥ ፖሊስ ነኝ ብላል። ፖሊስ ኖርማል ፖሊስ። ስለዚህ የወታደር ልብስ ለብሰ ስትመጣ ከኛ ጋር ትቀጥላለህ ማለት ነው። እሺ ኢንሻአላህ። ኤኒዌይስ ያን ይመስላል። አሁን አንዴ ዝም በለሽ። አሁን ክርስቶስ አምላክ ነው ለሚለው ኢንሻአላህ ኡስታዝ ስለገባ ከኡስታዝ እንቀጥላለን ኢንሻአላህ። ትልቁ ላይ ማድረግ አልቻልኩም እኔ ያ ጀማ መንካት ራሱ አልቻልኩም። ኡስታዝ ሰላም አለይኩም ስትገባ ስላየው እንጂ ያለ አንድ አይደል? አንዴ ማን ነው እያወራ? ኡስታዝ ወይድ ናይት ነበር። ቆይ አንዴ ቃል አለነት ወላሂ በል እሺ በቃ እንትን ነው ሲገባ ጥቁር ስላየው ነው ለዛ ነው። ሲቀደም ሲገባ ይቼ ነበር። እሺ ኤኒዌይስ ምን እናደርጋለን መሰላችሁ? አሁን ተረኛው አይ ቲንክ ወይ ኢምራን ወይ ሳላህ ናችሁ። አይ ቲንክ ከኢምራን እንጀምርና ኢንሻአላህ አስቀጥሉት ኢንሻአላህ። ሰላም አለይኩም። ይሁን ክርስትና ሰው በግል ቁም ሐዋራም ቆይ አንዴ መጀመሪያ የሚውታል ያጀማ ከስራ አይሰማችሁም? እሺ የኔ ድምጽ ይሰማችኋል? ይሄ ድምጽ ይሰማል? አይ አይደለም አንዲ ነው ያውላችሁ። በቃ እኔ ከዚህ በኋላ አንድ ነገር አልነካም። እኔ ስነካ ነው በቃ ስታክ ያደርግና ይቆማል። እኔ ስነካ ከዚህ በኋላ ራሳችሁ ተቆጣጠሩ። እሺ እኔ ምንም አልነካም። በቃ አንድ ሰው ወደዚህ ትልቁ ላይ አላደርግም። ያ እሺ ቀጥሉ። አሁን ይሰማል ብለዋል። ስለዚህ መቀጠል እንችላለን። ቃል ስጋ ሆነ ያው ኢየሱስ ነግሮሃል ብያለሁ። ይሄ የምልስልኝ ከሆነ መልስ፣ የማትመልስ ደግሞ ከሆነ ወደ ዮሐንስ ወንጌል እንለፍ። አያህ አይገባም። ብዙ ነገሮች ይቀሩሃል ማለት ነው። ኢየሱስ ነግረህ በመቼም ኢየሱስ ለአንተ መጥቶ ሊነግርህ አይችልም። ኢየሱስ እኮ የለም ኦልሬዲ። አያህ ስለዚህ አእምሮህን አሰራው። ስትጠየቅ ጥያቄ ቢያንስ አገናዝብ። ይህን ጥያቄ ህፃን ልጅ ራሱ ይረዳዋል። እያልኩ ያለሁት ወንጌል ላይ ነው። 4 ወንጌሎች አሉ። እነዛ ወንጌላት ላይ ኢየሱስ አምላክ እንደሆነ ነግረዋል። ኦፍኮርስ ያ ወንጌላቶች ላይ አምላክ መሆኑ ተነግሯል፣ ተጽፏል። ተነግሯል ሳይሆን እሱ ነግረዋል። አያቸው አይደል? ጥያቄ ተነግሯል ሳይሆን ኢየሱስ ነግረዋል። አይ በቃ የአእምሮን እንትን ይሆናል። ልድገምልህ
ለአስረኛ ጊዜ ይድገምልህ፣ ችግር የለውም። አይ አልገባኝም አካል ይድገምልህ፣ እስከሚገባ ድረስ እደጋግምልሃለሁ። በደንብ ጆሮህን ከፍተህ አሰማ። አሁን አንተ አይ ቲንክ ለማለት እየቸኮልክ ስለሆነ፣ ስለዚህ ረጋ ብለህ ጆሮህን ከፍተህ ለማዳመጥ ሞክር። ልድገምልህ። መጽሐፍ ቅዱሳችሁ ላይ አይ ብታዳምጥማ አረግ ጊዜ ስደግምልህ ይገባህ ነበር እኮ፣ እየገባህ አይደለም የማወራው። ስለዚህ እንዲገባህ ሞክር። እሺ ለአራተኛ ጊዜ ልድገምልህ። እሺ ላውራ አሁን። እሺ በመጽሐፍ ቅዱስ 4 ወንጌላት አሉ። እነዛ ወንጌላት የኢየሱስ ታሪክ ይተርካሉ፣ የኢየሱስ ነገር አለባቸው ተብሎ ይታመናል። አሁን ጥያቄ ምንድነው? እነዛ ወንጌላት ላይ ኢየሱስ አምላክ እንደሆነ ነግሮሃል ወይስ አልነገረህም? አልነገረኝም በላ ችግር የለም። አለዚህ ጋር አልቆይም። እኔ ይሄን ዘልዬ ወደ ሐዋርያት ደግሞ አልፍልሃለሁ። ስለዚህ እቺን ባጭሩ መልስ ነግሮሃል ወይስ አልነገረህም? ወአለይኩም ሰላም። ይሰማል? የኔ የማይሰማ እስኪ የኔ የሚሰማችሁ ካላችሁ አንድ ቁጥር ጻፉ። ይሰማል? ያንተ አይሰማቸውም። አይ ወርዶ አይደለም። አይ ከወረደማ በዛው ለመለስ ይችላል። ቆይ አንዴ በዛው ጋይስ ይሰማል? እኔ አይ ቲንክ እኔ ቪዲዮ ከዘጋልኝ ዘጋለው፣ ካልሆነ ግን ኮፒ ሊንክ አድርጎ ያጀማ በደንብ አድርጋችሁ። እሺ ኮፒ ሊንክ አንድ ጊዜ በደንብ አድርጉ። በጣም ነገሩ የኮፒ ሊንክ ችግር ነው። በደንብ አድርጋችሁ። ቆያ ቃልዬ ትቀጥላለሽ። ቃልዬ ወላሂ ኦኬ እሺ፣ እንዲህ እናድርግ። በቃ አንድ ጊዜ ለአንድ ደቂቃ አሁን ይሰማል እያሉ ነው። እስቲ ለአንድ ደቂቃ ኮፒ ሊንክ አድርጉ፣ ለአንድ ደቂቃ ብቻ ግድ የላችሁም። እሺ አንዴ ኢንሻአላህ። እስቲ ከዛ ይቀጥላል። አይ ቲንክ አይሰማም እያሉ ነው፣ ሰውም እየቀነሰ ነው። እና ቃል ስጋውና ገብተው ውጣ። እስቲ ውጣና ግባ። አንድ ጊዜ ውጣና ያው ከተሰማቸው ቼክ ያርጉ። እስኪ ከተሰማቸው አሁን ቼክ ያርጉና ይንገሩኝ ስናገር ይሰማችኋል? ከስር ያላችሁ የኔ ድምፅ የኔ የቃል ስጋውን ይሰማል እያሉ መሰለኝ። እስቲ ቃል አይ ቲንክ ወይ አዎ እያሉ ነው። ኦኬ እስቲ ኢምራን አውራ እስቲ። አይ ይሰማል? እሺ በቃ እንቀጥል እስኪ። አሁን ቃል ስጋ ሆነ የመልሳ ብለን ተስፋ እናደርጋለን። ቃል ስጋ ሆነ የሚውት አንሳ ወይም ወገናችን እንዲህ ቀጥል። እየሰማሁ ነው። እሺ እስካሁን አይ ቲንክ 5 ጊዜ ጠይቄሃለሁ። እስካሁን እየመለስክልኝ አይደለም። ለስድስተኛ ጊዜ ልድገም ወይስ ትመልሳለህ? ሚውት አታድርገን ይገላውራ መልስ እየሰጠሁ ነው። ምናልባት አንተ የግድ ተመልሰልኝ እንድትል ጭራሹን እኮ አልመለስክም። ምን አወራህ? ምንም እኮ አላወራህም። ምንም ሳታውን የምመልስልኝ ወይስ በምልክት ነው የምትመልስልኝ? እኔ በምልክት ደግሞ ቀር ካለ 5 ጊዜ አወራሁ ነው ያልኩህ። አየህ አልሰማኸኝም። 5 ጊዜ ጥያቄውን ደግሜልሃለሁ ነው ያልኩህ። 5 ጊዜ ደግሜልሃለሁ ነው ያልኩት። አሉ ጆሮህን አሰራው ፕሊዝ። አየህ አይደለ? አሁንም አታዳምጥም። ያልኩት እኔ 5 ጊዜ ደግሜልሃለሁ፣ 6 ጊዜ ልድገምልህ ነው ያልኩህ። እሺ መልስልኝ። ምንም እኮ አላወራሁም። ምንም ሳያወራ እሺ ቀጥል። ጌታ እንደሆነ ኢየሱስ ነው ወይ የነገረ አለ። እኛ ክርስቲያኖች የምናምነው ኢየሱስ ክርስቶስ መጽሐፍ የለውም። ኢየሱስ ክርስቶስ በምድር ላይ ሲኖር አይሰማም። ከታች ያሉ ሰዎች ውይይታችሁ እኮ ምንም አይሰማም። አይ በቃ ወሬ የኔ አይሰማም። እንደገና ያንተ ነው የማይሰማው። እንደውም የኢምራን ይሰማል። ያንተ ነው የማይሰማው። አውርጄዋለሁ። ድጋሚ ገዝተላክ በዛው እንዳትሄድ እሺ። በአላህ እባክህን በዛው እንዳትሄድ። በጉልበት አምላክ ተመለስ። እሺ የኔ ይሰማል ብዬ አይደለ?
ያጀማ እሺ የኔ ከተሰማችሁ በሌላ አካውንት እኔ እንትን ልበለው ቼክ እያላርገው ይምሩ ይግባ እንጂ በመሃል እንትን እያለ ስለሆነ ነው ውይይታቸው ምንም ፍሉንት እየሆነ አይደለም። መሃል በጣም እየተቋረጠ ነው። አዎ እየተቋረጠ ስለሆነ ምንም እስቲ ይመለስ ከመጣ ካልሆነ ከሌላ ሰው ጋር መቀጠል ነው። እስከዛ እሱ ይመለሳል ብዬ አስባለሁ። በዛው እንዳትሄድ ወገናችን እባክህ እንደው በጉልበት አምላክ ተብለሃል እንዳትሄድ በዛው ተመለስ እንፈልግሃለን። ቢያንስ ይህን ጥያቄ መልስልን። እሺ ያ ጀማዓተል ኸይር ያው ለስድስተኛ ጊዜ ልጠይቀው የነበረው ጥያቄ ምንድን ነው? ኢየሱስ አምላክ እንደሆነ ማን ነገረ ስለው ዮሐንስ ነገረኝ አለ። ምን አልኩት እኔ ከዮሐንስ ውጭ የነገረሃል እንዴ ስለኝ ምሳሌ አለኝ። ምሳሌ ኢየሱስ አምላክ እንደሆነ ነግሮሃል ስለው ዝም አለኝ። ሊመልስልኝ አልቻለም። እና አሁን እሱ ላይ አይ ቲንክ አሁን ገብቷል። ቃል ስጋ ሆነ እስቲ አውራ። መጀመሪያ በመመለሴ አድንቄሃለሁ። ከተሰማችሁ የዳዊት ድምፅ አንድ ቁጥር ጻፉ። ድምፅ የሚሰማችሁ ከሆነ አንድ ቁጥር ጻፉ። በቃ ይሰማል። ይሰማል ያለ አሁን አንድ ቁጥር እየጻፈ ነው። እሺ ወደ ጥያቄያችን እንመለስና እሺ ጥያቄ የነበረው ኢየሱስ ጌታ ነው ወይ አልከኝ። ጌታ ነው ወይ አምላክ ነው ወይ ስትለኝ አዎ ነው አልኩኝ። ጌታ አላልኩም። መጀመሪያ እንደዛ ነበር የጠየቀኝ። ከዛ ጌታ አላልኩም አሉ ጌታ ቢል አልጠየቅኩም። ደግሜ ልጠይቀው ከመጀመሪያው ልጀምርልህ። እሺ ኢየሱስ አምላክ ነው? ኦፍ ኮርስ አዎ አምላክ ነው። እሺ አምላክን ቢሆን ተናግሮ ያውቃል? ኦፍ ኮርስ ያ ማስረጃ ዮሐንስ 17 ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምረ ማንበብ ትችላለች። ከ3 ያለው በጣም ገራሚ። እሺ ከፍቻለሁኝ አናንብበውና እስቲ ከዛ የት እንዳለ ታሳየናለህ። እሺ ቀጥል። ያው ቁጥር 1 ላይ ምንድን ነው የሚለው? ያ አንብበውና ሳይ የት ቦታ ላይ አምላክ እንዳለ እኮ ጽሑፉን ዞር አድርገው ይብሮ። እሺ አይ እንደዚህ ያደርግልሃለሁ። ያው ቀጥል። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል። ምን አለ? አባት ሆይ አለ። አባቱ ማን ነው? ይምራን አምላኩ አባቱ ማን ነው? አምላኩ ማን ነው ስሙ? ያህዌ ወይም ቲዮስ። ጥያቄያችን እሱ አለ ማን ይመልስልሃለሁ፣ ግን ጥያቄያችን እሱ አለ የት ቦታ ላይ ነው? እኮ አባቱ ማለት ነው። በእናንተ ከሆነ አብ ችግር የለም። አብ ይሄ ስለሆነ ነው። እሺ ያው አብ አልኩህ፣ ደስ ይላል። ስለዚህ በጣም አሪፍ። ስለዚህ ይሄ አብ የተባለው አባት የተባለው ልጅ አለው ማለት ነው። ልጁ ደግሞ የባህሪ ልጁ ነው። የአምላክ ልጅ ደግሞ አምላክ ነው። ሱረቱል ከሪም 81 ላይ ለአራህማን ልጅ መጀመሪያ በእግር ቁም አያቸው። ይሄንን ለማብራት ወደ ቁርአን ሄደ። ስለዚህ የመጽሐፍ ቅዱስ ማብራሪያ ቁርአን ነው ማለት ነው። ወደ ቁርአን ትግባ። ወደ ቁርአን ተገባ ሚውት አድርጓ። ወደ ቁርአን ከገባ አያቸው። ያ ጀማ ይታያችሁ። ኢብራሂም ሁላችሁም ተመልከቱ። መጽሐፍ ቅዱስን ለማብራት ሱረቱ ተህሪም ይለኛል። ኢየሱስ የባህሪ አምላክ ነው። ማስረጃዬ ደግሞ ሱረቱ ተህሪም አዑዙ ቢላሂ ሚነሽ ሸይጣን ረጂም። አሁን እዚህ ጋር ተመለስ። እዚህ ጋር ኢየሱስ አምላክ ነው ብለሃል። የት ቦታ ላይ አምላክ እንደሚል አሳየኝ። ግን እዚህ ጋር ብቻ እኔ ኢየሱስ ነብይ እንደሆነና ስልጣን እንደሆነ አሳየኝ በዚህ ጥቅስ መሰረት። አሁን ተመለስና ሌላ አንድ ነገር ግን አለ። አታድክመኝ። እንደዚህ አልቀበልህም። አሁን ጥያቄን ብቻ መልስ። የት ቦታ ነው አምላክ የሚለው? አሁን የምታደርጉኝ ከሆነ አላወራም። ወደ ቁርአን ከገባ የምታደርጉኝ በመጽሐፍ ቅዱስ መቆም ማችል ከሆነ ያወርዱሃል። እናንተ የምትፈልጉት ብቻ ነው። ፖለቲካ ከሆነ አዳምጠኝ አንዴ እሺ አዳምጣለሁ። ወደ ቁርአን እየገባህ ነው። በእግርህ መቆም አልቻልክማ ወገኔ። በመጽሐፍ ቅዱስ ቆም። ችግር የለም ችግር የለም። ግን ሚዩት አታድርጉ ከዚህ በኋላ የፈጣሪ የሰው ልጅ ሰው ነው። ኧረ እስቲ ቪክቲም አስቻታለን ብለናል። አዳምጥ መጀመሪያ ሳታከብር መልስ። ፐርሰናል አታካት አድርገኝ። አዳምጥ ላይ ፎከስ ብናደርግ አይሻልም? አዳምጥ እኮ የተባልከው ወገኔ
ጆሮ አይሰራ? አዳምጥ እኮ ነው ያልኩህ። ሌላ ብያለሁ። አዳምጥ ጠይቀኸኝ እኮ ልመልስ ስል አዳምጥ ድጋሚ የምታዳምጥ ከሆነ ሳወራ አታውራ። ሳወራ አታውራ። ያ ጀማዓ እንግዲህ ያቸው እነዚህ ናቸው ክርስቲያኖች። ዝም ብለው በቃ ፖለቲካ ይሰራሉ። ረበሽከኝ ለኛ እኔ ዝም አዳምጥ ነው ያልኩት። አዳምጥ ነው የተባልኩት፣ ሌላ ነገር አልተባልክም። አሁን እዚህ ጋር ኢየሱስ አምላክ ነኝ ብሏል ብለኸኛልና የት ቦታ ላይ ነው አምላክ የሚለው ቃል ያለው? በአውደ ቃል ከፍተህ አሳየኝ። ግን አንተ ባመጣኸው አጨበጭብልሃለሁ፣ ቁሜ አጨበጭብልሃለሁ። በዚህ ጥቅስ ብቻ ኢየሱስ የአምላክ ነብይ እንደሆነ አምላክ እንዳለው አሳይተኛል። እሱም በኋላ አወራበታለሁ በአውዱን ይዤ ማለት ነው። ግን አሁን አንተ መጀመሪያ ኢየሱስ አምላክ ነው ስላልከኝ በአውደ ቃል ሌላ ወሬ እንዳታወራ። አዳምጥ። ሌላ ወሬ ካወራህ ጀማ አወርደዋለሁ፣ ውይይቱ አልቋል። ሌላ ወሬ የሚያወራ ከሆነ እዚህ ጥቅስ ላይ የት ቦታ ላይ ነው አምላክ የሚለው ቃል ያለው? አውደ ቃሉን አሳየኝ። ሐሳቡን ካለ አስመር አሳየኝ። ቀጥል። ጥሩ። አሁን ደግሞ የኔ ደቂቃ ነው። እኔ ደግሞ እኔ ነኝ የማወራው። ገብተህ ኢንተርኔት የተጠየቀውን ሰምተኛል። ካልሆነ ግን አሁንም እኔ ሳወራ እየደረብክብኝ ከሆነ ልብ በሉ። እናንተ ትፈርዳላችሁ። መተንፈሻ እንኳን አየር የማይሰጠኝ ከሆነ እሱ ዝም በል ብሎኝ እኔ ሳወራ እየተደረበ ከስር እኔ የምፈልገውን ተናገርልኝ ከሆነ እንግዲህ እዚህ ቤት ገብታችሁ ለመልስ የምትመጡ ክርስቲያኖች ምን እንደተፈለገ አውቃችሁ ፖለቲካውን ተወው። አስረግጬ እነግርሃለሁ። ከርዕሱ የምትወጣ ከሆነ ከርዕሱ የምትወጣ ሌላ ወሬ አታወራ። እኔ አሁን ደግሜ እየነገርኩህ ነው። ጥያቄውን ብቻ መልስ። ኃይለ ቃሉን አሳየኝ። እሺ ኃይለ ቃሉን አሳየኝ። ቀጥል። ኃይለ ቃሉን አሳየኝ። አሁን እኮ ገና ሳልመልስ ቦታውን ንገረኝ። ሌላ ወሬ እያወራህ ነው። እና ለእኔ ደቂቃ ይስጠኝ። እኛ ሙስሊሞች ለፖለቲካ እንመች። አሁን ገብተሃል። ኢየሱስ አምላክ ነው ብለሃል። የት ቦታ ነው እንደዛ የሚለው? አሳየኝ ቦታውን። ሌላ ወሬ እያወራህ ነው። አሳየኝ ቦታውን። ቤቱ ጋር ልመልስ። ሌላ ወሬ ካወራህ ቤቱ ጋር ልመልስ። ያው መልስ ሚዩት አድርግሽ እኮ ሚዩት አድርገህ መልስ። እሺ እንዴ! ኧረ በኢየሱስ አመሰግናለሁ። ለማንኛውም እሺ አምላክነቱን የቱ ጋር እዚህ ጥቅስ ላይ? ኧረ በስመ አብ ወልድ። ኧረ ኢምራን አሁን በቃ ፈርተሃል። አሁን ኔትወርክ ከሆነ ኔትወርክ ነው በል። ኔትወርክ ከሆነ ኔትወርክ ነው በል። አዳምጠኝ እንዴ! ሌላ ፖለቲካ አትስማ። እዚህ ጋር ኢየሱስ አምላክ መልስ ብለህ ሌላው እያወራህ ነው ያለው። እሺ ጣልቃ ገብተህ እንደገና አይ ወላሂ የሆነ የህፃን ጨዋታ እያደረኩ ነው ያለው። ስለዚህ እባክህ ሞዴሬተሮች አሁን ሚውት ያደርጉሃል። ለምን ሌላ ወሬ እያወራህ ነው ያለው? እሺ ቀጥል። ጆሮአችንን እንፈልገዋለን። ኢምሮን እሺ አሳየን። እሺ ሚውት አድርግና አዳምጠኝ። እሺ ቀጥል። ወይ ያሳየውን ሚውት አድርግና አዳምጠኝ። ጣልቃ አትግባብኝ። እሺ ሚውት አድርጋ ሚውት አድርገው ይምራን፣ እንዳትገባብኝ ፕሊዝ። እሺ ኢየሱስ ይህን ተናግሮ ይላል፣ አይኖቹን ወደ ሰማይ አነሳ፣ እንዲህም አለ፣ ሰዓቲቱ ደርሳለች። ምንድን ያለው? አባት ሆይ አለ። አባትነቱ የአባትና የልጅ ሪሌሽንሽፕ። ይሄ ማለት ምንድነው? አባት ሆይ ሲለው ልጁ ደግሞ ሲሆን መጽሐፍ ቅዱስ በደንብ አድርጎ በብዙ ክፍል ላይ አንድያ ልጁ እያለ ብቸኛ ልጁ እንደሆነ ደጋግሞ ይናገራል። ስለዚህ የባህሪ ልጁ ነው። የሰው ልጅ ሰው ነው፣ የእንስሳ ልጅ እንስሳ ነው፣ የአምላክ ልጅ አምላክ ነው። ይህንን ደግሞ እስልምና ማንኛውም ሰው የሚስማማበት ነው። ስለዚህ ይሄ እዚች ጋር አምላክነቱን የእሱ ልጅ የባህሪ ልጁ ከእሱ የተገኘ መሆኑን እየገለጸ ስለሆነ ያንን እያስቀመጠ ነው። እንደገና ደግሞ እዚህ ጋር በስጋ ሁሉ ላይ ስልጣን እንዳለው ይገልጻል። በስጋ ሁሉ ላይ ደግሞ ስልጣን የሚኖረው ማን ነው? አምላክ። ቁጥር 1 ላይ ብቻ ነው፣ ቁጥር 1 ላይ ብቻ ቆሜ ነው እያወራ ያለሁት። ይሄኛውን አይ አይደለም ሚለኝ ካለ አይ አይደለም አይ ይሄንን ነው ቢለኝ ስፔሻሊ አሴ ሙስሊም ብሎ ደግሞ ወደዚህ ይሄን ጥቅስ ተጠቅሞ ማለት ነው ትክክል አይደለም መጽሐፍ ቅዱስ ኦር መጽሐፍ ቅዱስ ሌላ ነገር ነው እየተናገረ ያለው ሚለኝ ካለ ኦኬ ልናወራ እንችላለን። ስለዚህ እዚህ ጋር እየተናገረ ያለው የአባትና የልጅ ግንኙነት ነው። የአባትና የልጅ ግንኙነት ደግሞ ይሄ የተረጋገጠ ነው። ሱረቱል ተህሪም ላይም ፕሩቭ የተደረገ ነው። የአላህ ራህማን ልጅ ቢኖረው የልጁ የመጀመሪያ ተገዢ ልጁ ሰው ይገዙታል ማለት ነው። ምን ብለው ነው የሚገዙት ነው? አምላክ ስለሆነ። ይሄ በጣም ክሊር የሆነ ጥቅስ ነው። ኢምራንዬ ችግር የለም። እኛን ትተኸን መልሱን አትመልስም። እንግዲህ አይታችኋል።
አያቸው። አሁን ግን እንተወኛ ግለሰብ ለምንድን ነው ሰው የምትሰድቡት? መልሱ ላይ አታወራም ሀሳብ አይደለም እንዲህ ካላጃጃል እኔ እንተወኛ። ስለኔ አታወራ፣ ስለኔ አታወራና ስለ መጽሐፉ አውራ። እስኪ የተጻፈው ላይ አውራ። በቃ ማውራት አልቻለም እኮ። እኛ ቤት ስትመጡ ግን በስነ ስርዓት ነው ያስተናገድናችሁ። እሺ ይሰማል ጋይስ? እኔ የማወራው ነገር ይሰማል? አይሰማችሁም? ያጀሙክ ያደውል እባክህ። ጃዬ ይሰማል? ይሰማል? እስቲ የምትሰሙኝ ሰዎች ካላችሁ የምትሰሙኝ ሰዎች አላችሁ? ይሰማል? ይሰማል ወይ? ያ ሰላም። ከተሰማ እሺ፣ ከተሰማ አቡኪን ማለት ነው። አቡኪ ያኛውን ስልኬን አይ ቲንክ በዚህ አላ እና እንትን በለው እስኪ ኢምራንን አናግሮታል። ኢምራን አናግሮታል። አትደውል እሺ። በኋላ እሺ፣ እሺ። ኔት በጣም እያስቸገረኝ ነው። ለዛ ነው እሺ። ቪዲዮ አትክፈቱ ለተወሰነ ጊዜ አስተናግዱ። እስከዛ ድረስ እሺ። አጀማ ቀጥሉ አንድ ጊዜ
እሺ አሁን ይሰማል? ኢምራን ናገባ ከታች ኮሜንት የርጉዬ ሚዩት አድርጊ። አዎ ትሰማለህ ነው። ትቀጥያለሽ አይደል? ትቀጥያለሽ የርጉዬ አለ። ክርስቲያን አይሳደብም። እንደናንተ ባዶ አፍ አላየሁም። እኔ ልነግርህ የምፈልገው በጣም ተሳዳቢዎች ናቸው። እኔ ሙስሊም በጣም ሙስሊም በሌላ ነገር አየው ነበረ። እንደናንተ ግን የወረደብኝ ሰው የለም። በእውነት ምንድነው ስድባችሁ? ምንድነው ስርዓታችሁ? ሰው በቤታችሁ ገብቶ ሊማርም ሊያስተምራችሁም ሊመልስም ነው የገባው አይደል እንዴ? እንደዚህ አፉ ላይ ቆመህ ምላሱ ላይ ቆመህ እንዴት ታስወራዋለህ?